የመንፈስ ቅዱስ መነካት ልምምዴ ስደት አስነስቶብኛል። ሪል ኢንካውንተር በህይወቴ መጥቷል ብዬ የምለው 12 ዓመት ልጅ ሆኜ ነው። ታላላቆቼ ሲጠመቁ እኔ መጠመቅ በጣም ፈልግ ነበር። ትንሽ ቆይ ተብዬ እንዳልጠመቅ አረጉኝ ማለት። በጣም አባቴ በጣም ስራ ስለሚወድ እንድንሰራ ይፈልጋል። ሄኖክ ብሎ አባቴ ሲጣራ ከመጣ ቶሎ ብዬ እንበረከካል። እየጸለየ ነው ተውት በቃ ብሎ ይተዋል። ዛሬም ጥሪ ያላቸው ይህንን ፕሮግራም የሚከታተሉ ሰዎች እንደው መንገዱ ትንሽ አባጣ ጎርባጣ ቢሆንባቸው አይ ባልጠራ ነው ብለው ተስፋ እንዳይቆርጡ መንገድህ ምን ይመስል ነበር? እየጸለይን መተው ያስቆሙናል። አጭብጭው በቃ ጸጥታ ቀስ ብላችሁ ጸልዩ እንባላለን። እሱ ትንሽ ቻሌንጅ ነበረው ለኔ። የእግዚአብሔርን ቃል ለመማር ሰው መጽሐፍ ቅዱሱን ይዞ ቤተክርስቲያን ሲመጣ ማየት በጣም አስደናቂ ነው። ሰው የሚፈልገው በቃ ጊዜያዊ ነገር ላይ የሚተነብይለት ወይ እንደዚህ የሚያደርግለት ነው የሚፈልገው የሚለውን ወቀሳችንን መቀየር አለብን። የተቋም መሪ ሆናችኋል። አደራችሁን። እግዚአብሔር ዘመን ሰጥቶናል፣ ሚዲያ ሰጥቶናል፣ መድረክ ይዘናል እና ምን እያስተማርን ነው? ምን እየሰጠን ነው? ምን እያስተላለፍን ነው? ቤታችን አንደርግራውንድ የጸሎትን ቤት የሚደረግበት፣ ድብቅ ፕሮግራሞች የሚደረጉበት፣ በወንጌል ምክንያት አባቴ የታሰረበት፣ ብዙ መከራ ያየበት ህይወት ውስጥ ነው ያደግነው። ከዛሬ 21 ዓመት ይልቅ ይሄ የአንድ ነገር ሰው መሆን ዛሬ በጣም ፈተና ላይ የወደቀ ይመስለኛል። ስምዖን አሁን ባሪያህን በሰላም አሰናብት። አየው አቀፈው አየው። ለአንድ ነገር እንኑር ነው መልእክቱ። እግዚአብሔር ለሚያሳየን አንድ ነገር በየቦታው አንድ ነገር የሚል ስብከት ሰብክ። እኔ ይህን መጽሐፍ እጽፈዋለሁ ብዬ አስቤ አላቅም፣ ግን ህይወቴ ተነክቷል። በዚህ ማወቅ፣ መከታተል፣ እንደገና መውረስ የትውልድ ክፍተት ተፈጥሯል። እናንተስ በተተኪው ትውልድ ላይ ምን እየሰራችሁ? ለልጆቻችን የኔ የሚሉትን ቸርች እንስጣቸው። ቀጣይ ትውልዱ ቤተክርስቲያን ውስጥ የለም፣ ጠፍቷል። ነገ እኛን እንዲረከቡ እንዲትና አብዛኛው ሰሜን አሜሪካ ውስጥ ያሉ አጥቢያ ቤተክርስቲያናት በአንድም በሌላም ኢትዮጵያ ውስጥ የሆነ ስራ ጀምረዋል። እስኪ ስለ መጽሐፍህ እናውራ። የሚበልጥ ጽድቅ የሚል መጽሐፍ ነው ይዘህልን የመጣኸው። የሚበልጥ ጽድቅ ደግሞ አለ እንዴ? መጀመሪያ ሰው ጤና ይስጥልኝ። የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ ይህ ኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በየሳምንቱ በዚህ ሰዓት እንግዳን እየጋበዝኩኝ በመላው ዓለም ሆናችሁ የምትከታተሉትን ይህን የእንግዳ ፕሮግራሜን ይዤ እንደምቀርብ ይታወቃል። ዛሬም ቆይታችሁን ከኔ ጋር እንደምታደርጉ ተስፋ አለኝ። መልካም ቆይታ። የተወዳችሁ ተመልካቾች፣ ዛሬ እጅግ የተወደደ እንግዳ ይዤላችሁ መጥቻለሁ። ከወደ ሰሜን አሜሪካን የመጣው እንግዳችን እንግዲህ ፓስተር በካንሳስ በምትገኘው በኢትዮጵያ ወንጌላውያን ህብረት የክርስቲያኖች ህብረት ቤተክርስቲያን ዋና መጋቢ ነው። ከዛም ባለፈ ደግሞ በሰሜን አሜሪካ የሚገኙ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት የቦርድ ሰብሳቢ ነው። ባለትዳርና የአራት ልጆች አባት። ዛሬ ከሱ በርካታ ነገሮችን እንካፈላለን ብዬ አምናለሁኝ። ፓስተር እንኳን ደህና መጣ። እኔም በጣም ነው የማመሰግነው ይህንን እድል ስላገኘው። እግዚአብሔር ይባርክሽ። አሜን አሜን። ዛሬ እንግዲህ የረጅም ዓመት ታሪክ ነው የምናወራው። ብዙ ስላንተ ሰምቻለሁኝ እና በእውነት ስለ ምስክርነትህ እግዚአብሔርን አመሰግናለሁኝ። ወደዚህ መምጣትህን የሰሙ ሰጀስት ያደረጉኝ ሰዎች ሁሉ እጅግ መልካም ምስክርነት ያለው መልካም ወንድም ነውና ሳትጠይቂው ሳታናግሪው እንዳይሄድ ባሉኝ መሰረት ነው ያቀረብኩ። እንግዲህ ስምህን አልተናገርኩኝም ስጀምር። መጋቢ ሄኖክ ጸጋዬ ይባላል የዛሬ እንግዳዬ። እንግዲህ በቆይታችን ከመጀመሪያው ነው የምንጀምረው። ሰው መቼም አገልጋይም ከመሆኑ መሪም ከመሆኑ በፊት ጅማሬ ያለው መነሻ አለውና ከጅማሬው ነው የምንጀምረው። እስኪ የክርስትና ጉዞህን ከማለዳው ከመጀመሪያው ጀምሮ ትንሽ አስቃኝን እስኪ። ጌታን በጣም አመሰግናለሁ ስለዚህ ቀን እንዲህ ባለ ሁኔታ ደግሞ መገናኘት ስለቻልን። የኒቆዲሞስ ሾው በሰሜን አሜሪካ ላለ ነው ትልቅ መታነጽ፣ ብዙ የተባረኩ የእግዚአብሔርን ሰዎች ምስክርነት የምንሰማበት ደግሞ ጠቃሚ ትምህርቶችንም የምናገኝበት ድንቅ አገልግሎት ነውና ስለዚህ አገልግሎት ጌታን መባረክ ፈልጋለሁ። እኔም ይህንን እድል ስላገኘው በጣም ደስ ብሎኛል። እኔ ተወልጄ ያደግኩት በክርስቲያን ቤተሰብ ነው። ወላጆቼ በተወለድኩበት አካባቢ እንደ ሚሽነሪ ናቸው ማለት ይቻላል። ቤተክርስቲያን እንዲተከል አባቴ በወጣትነቱ ነው ወደዚህ ወደ ኩየራ አካባቢ ትምህርት ለመማር ከደቡብ ከሩቅ ከገጠር የመጣው። እዛ ሲማር የጤናም ትምህርት የሕክምናም ትምህርት ሲማር ባላባት ነው ጅዶ የምትባል ትንሽ ከተማ ገጠር ውስጥ የወሰደው። ወደዛ ሐኪም ይፈለግ ስለነበረ ወደዛ ወደ ሄደበት ቦታ ወንጌልንም ይዞ ነው የገባው። እኛ እንደ ሁለተኛ ትውልድ ራሳችንን እናያለን። እሱ
እሱም ብለው ደግሞ የመጡ ብዙ ቤተሰቦች ብዙ ዘመዶች በዛ ቦታ ቤተክርስቲያን እንዲተከል በመከራው ጊዜ በችግሩ ጊዜ ሁሉ በስደቱ ውስጥ ጸንተው የእግዚአብሔር መንግስት ስራ እንዲሰራ ምክንያት የሆኑ እግዚአብሔር በዛም በሚኖርበት ጊዜ አባቴን እናቴን በኑሮ በልጆች በብዙ ባረካቸው። እጅግ በጣም የተሳካ ህይወት የተሳካ ኑሮ ብዙ ሀብት ብዙ የእርሻ መሬቶች የወፍጮ ቤቶች መጋዘኖች የንግድ ሱቆች የሚከራዩ ቤቶች በጣም እጅግ በጣም አበለጸገው በዛ በተወለድንበት አካባቢ ማለት ነው። የደርግ መንግስት ሲመጣ በርግጥ የነበረውን ሀብት አብዛኛውን ወስዶበት ስለነበረ በህይወቱም የተጎዳበት መንፈሳዊ ጉዞን ሁሉ የሚፈታተን ሁኔታ ውስጥ የገባበት ጊዜ ነበር። ይሁን እንጂ በተለይ 1977ቱ የረሃብ ጊዜ እርዳታ የሚሰጥ ድርጅት ወደኛ አካባቢ ሲመጣ ማን ክርስቲያን አለ በሚል አባቴ ነው ያንን ድርጅት ተቀብሎ እዛ እርዳታው እንዲሰጥ ሁኔታዎች እንዲመቻቹ ያደረገው እና እንደዛ ባለ ሁኔታ ውስጥ ነው እኛ ያደግነው። 10 ነን፣ 6 ወንዶች 4 እህቶች ከአንድ እናት የተወለድን እና በጣም በጥሩ የክርስቲያን ቫልዩን ያደግነው ልጆች ሆነን እግዚአብሔር እንድንፈራ ጌታን እንድንወድ እንድናከብር እየተደረገን ያደግነው። አንዱ በተለይ በመከራው ዘመን እንታለጽበት የነበረው የሕያው ተስፋ ሬዲዮ ሲሸልስ ከናይሮቢ የሚተላለፍ የነበረ የምስራች ድምፅ መልእክት ለዓለም እነሱ ምሽት ለኛ እንደ ትልቅ ኮንፈረንስ ነው። ታላላቅ የእግዚአብሔር ሰዎች የሚያገለግሉበት ስለሆነ ተሰብስበን እንጸልይ ሲሉ አብረን ጸልየን ፕሮግራሙ ሲያልቅ እንደ ቤተሰብ ዲቮሽን ምናየው ፕሮግራም ነበር። እንደዛ ባለ ሁኔታ ውስጥ ነው ያደግኩት። ሪል ኢንካውንተር በህይወቴ መጥቷል ብዬ የምለው 12 ዓመት ልጅ ሆኜ ነው። ይሄ አሁን እርዳታ የሚሰጠው ድርጅት ወደኛ በመጣ ጊዜ የክርስቶስ ቤተክርስቲያን የሚባል ቸርች ኦፍ ክራይስት መካኒሳ የደናቆር ትምህርት ቤት ያላቸው እና በጣም የተወደዱ የተራቡትን ለማብላት ነው የመጣው የእርዳታ ድርጅቱ። ውሃ ጉድጓድ ቆፍሯል፣ እዛ አካባቢ ብዙ መልካም ነገር አድርጓል። ወንጌላዊም ልኮ ስለነበረ መንፈሳዊ እንቅስቃሴው እንዲነቃቃ ሆኗል። ትንሽ ተዳክሞም የነበረ ስደቱም ስለነበረ ብዙ መከራም ስለነበረ ቤታችን አንደርግራውንድ የጸሎትን ቤት የሚደረግበት ድብቅ ፕሮግራሞች የሚደረጉበት በወንጌል ምክንያት አባቴ የታሰረበት ብዙ መከራ ያየበት ህይወት ውስጥ ነው ያደግነው እና ጌታን እያወቅን እየወደድን ብናድግም ሪል ለውጥ ህይወቴ ላይ መጥቷል ብዬ የምለው ይሄ የእርዳታው ድርጅት መጥቶ መንፈሳዊ ስራ ሲጀመር ጥምቀት የውሃ ጥምቀት አስተምረው ሲያጠምቁ ታላላቆች ሲጠመቁ እኔ መጠመቅ በጣም ፈልግ ነበር። 11 ዓመቴ ላይ አይ ትንሽ ቆይ ተብዬ እንዳልጠመቅ አረጉኝ ማለት ነው። በጣም አዘንኩ። 12ኛ ዓመት ላይ ግን እንደገና ድጋሚ የሚጠመቁት ጋር ስጠመቅ ያኔ በውስጤ የተለየ ደስታ ገባ። በዛው ዓመት የኦሮምኛ መዝሙር እየተዘመረ ቤተክርስቲያን ውስጥ በመንፈስ ቅዱስ ተሞላው። አዲስ ነገር በህይወቴ ጀመረ ማለት ነው። ከሌሎች የተለየ ነገር ማየት ጀመርኩ። ጌታን በጣም አብልጬ መውደድ፣ ለጌታ ለመኖር መጨከን ያኔ በልጅነቴ ነው የሆነውና ጉዞዬ በዛ ሁኔታ ውስጥ በመከራው በረሃቡ ብዙ ሰዎች በረሃብ እየሞቱ በነበረበት ወቅት ላይ ነው የኔ መንፈሳዊ ህይወት ከጌታ ጋር ያለው ግንኙነት ሞር የጠበቀው እንጂ አስተዳደጌ በጌታ ቤተሰብ ውስጥ ነው ያደግኩት። ዋው በጣም ይገርማል። ብዙ ጊዜ በጌታ ቤት ስላደጉ ልጆች የሚባል ነገር አለ፣ የምንሰማቸውም ነገሮች አሉ። ክርስትና እንደሚቀልባቸው የጌታን ነገር አጥብቀው ቁም ነገር ብለው እንደማይዙ ሃይማኖት እንደሚሆንባቸው ይነገራልና እንደዚህ ደግሞ ያንን ንግር ተአልፈው ወጥተው እንደዚህ ለትውልድ የሚተርፍ ነገር ያላቸው አገልጋዮች ከአገልግሎትም ደግሞ ህይወት ይቀድማል። እኔ ስላንተ ስሰማ ከአገልግሎትህ በላይ ስለ ህይወትህ የመሰከሩልኝ ሰዎች በጣም ልቤን ነካው። ምክንያቱም አገልግሎትና ስብከት ብዙ አለን፣ አሁን ህይወት ነው አሁን የቸገረንና ስጠያይቅ እንደው በቃ በጣም ስለ ህይወትህ ሲናገሩ እግዚአብሔርን እጅግ አድርጌ አመሰገንኩኝ። በአገልጋዩ ቤተሰብ ውስጥ በክርስቲያን ቤተሰብ ውስጥ ማደግና እነዚህን መንገዶች ማለፍ እንዳለ ሆኖ እንደው ጥሪ እንዳለ የገባህና ወደ አገልግሎት ደግሞ ለመግባት የወሰንክበት ጊዜና ሁኔታስ ምን ይመስላል? ልጆች ወደን ታላቅ ወንድሜን እግዚአብሔር እንደጠራው አባቴ ያውቆ ነበር። ሙሴ ይባላል። አባቴ በጣም ስራ ስለሚወድ እንድንሰራ ይፈልጋል። በጣም ብዙ ዘመዶች፣ የአክስት ልጆች፣ የአጎት ልጆች ከገጠር እየመጡ ቤታችን ይኖራሉ በተለያየ ምክንያት እና ቤታችን በጣም ብዙ ዘመድ የሚኖርበት ቤት ነው። እዛ ውስጥ ስራ የማይሰራው የኔ ታላቅ ወንድም ነው። ለምንድን ነው የማይሰራው? አባቴ እሱ ለጌታ ሰጥቼዋለሁ
ሌዋዊ ነው ይለዋል። እና ሁላችንም የሆነ ነገር እንታዘዛለን፣ የሆነ ነገር እናረጋለን። እሱ ግን ቤት ነው የሚሆነው። ይጸልያል፣ መጽሐፍ ቅዱሱን ያነባል፣ ጌታን እንዲያገለግል አባቴ በጣም ይፈልጋል። እና እሱን ስለማይ እሱ ጋር የማየው ነገር እኔ ውስጥ ሸክም ሆኖ ፍላጎቱ እየጨመረ መጣ። ለሱ የሚደረግለት ነገር፣ እሱ ጌታን እንዲያገለግል የሚደረግለት እንክብካቤ እኔ ውስጥ ደግሞ ያ እሱን ተከትሎ እንደሱ አገልጋይ የመሆን ፍላጎት ልጅ ሆኜ ውስጥ የተቀመጠ ለእኔ እንደ ፊገር የማየው ታላቅ ወንድሜ ነው። እሱ ይሰብካል፣ ያስተምራል፣ ያገለግላል። እዛ አካባቢ ጓደኞቹን ወደ ጌታ አምጥተዋል። የሚታወቀው በቃ አገልጋይ ነው። የአካባቢውም የመጀመሪያ ወንጌላዊ ነው። ዝዋይ ላይ የመጀመሪያው ወንጌላዊ ነው። አዳሚ ቱሉ ላይ እዛ መስመር ላይ የመጀመሪያ ቀዳሚው የሙሉ ጊዜ አገልጋይ የኔ ታላቅ ወንድም ነው። እዛ ብዙ ስራ ሰርቷል። ያንን አካባቢ ማለት እሱ ወደዛ እንዲመጣ ምክንያቱ አባቴ ነው። እና እሱ ላይ የሚያደርገውን ስለማይ እኔም እንደሱ ለመሆን ይፈልግ ነበር። አንዳንዴ ለመታዘዝ እንኳን ሄኖክ ብሎ አባቴ ሲጣራ ከመጣ ቶሎ ብዬ እንበረከካለሁ። እየጸለይ ነው ብሎ ትቶኝ እንዲሄድ ማለት ነው። ላለመሄድ የሆነ ቦታ ላለመላክ እንደሱ አረጋለሁ። እየጸለይ ነው ተውት በቃ ብሎ ይተዋል። እና እኔም ላይ ያሸክም እሱ ጋር ማየው ወንድሜ ጋር የነበረው ነገር እኔም ጋር መምጣት ጀመረ። እኔም ለማገልገል በነቃቃት ጀመርኩ። መጸለይ ሲጀምር መድረክ ሲሰጡኝ ሳገለግል ሰውም ደስ ሲለው አንዳንዴ በአንድ ፕሮግራም 2-3 ይጸልይ ይባላሉ። ፕሮግራም መሪው ሄኖክ ይጸልያል ካለ በኋላ ሰባኪውም መጥቶ ሄኖክ ይጸልያል ይላል። ስጸልይ ሰው ደስ ይለዋል። ጸሎት ነው የምጸልየው እና ያ ሰው ልብ ውስጥ የሆነ ስሜት ይፈጥራል። እና በዛ ጊዜ ነው ጌታ እንደሚፈልገኝ እያወቅኩ መጣሁ። ሚድል ስኩል ስገባ ህፃናት አምባ ነበር የሄድኩትና የመንግስት ልጆች የሚማሩበት ቦታ ነው። እኔ የተወለድኩበት ቦታ እስከ 6ኛ ክፍል የነበረው እና ህፃናት አምባ ላይ ከትምህርቴ በላይ ወደ አገልግሎቱ አደለው። 7ኛ ክፍልና 8ኛ ክፍል ስማር ጸሎት ነበር በቃ የምናሳልፈው። በጣም መጸለይ፣ ጌታን መፈለግ፣ ትንቢት መናገር፣ መልእክቶች ማየት፣ ራእይ ማየት ጀመርኩ ማለት ነው። ደግሞ የሚያበረታታኝ አንድ ሰው ነበር እዛ በጣም ኢንካሬጅ የሚያደርገኝ። በቃ እንደውም እሱ ልምምዱ ስለነበረ እግዚአብሔር መልእክት ሰጥቷል፣ አትፍራ ይለኛል፣ ያበረታታኛል። መንገሻ ይባላል እዛ ህፃናት አምባ አገልጋይ ነበረ ሰው ነው። እንደሱ ሆኖ እያገለገልኩ ከፍ እያልኩም ስመጣ ሞር ጌታ እንደጠራኝ ቤተሰቤም እያወቀ መጣ። እየተረዱ መጡ። ያው የምከተለው ወንድሜን ነው፣ ታላቅ ወንድሜን ነው የምከተለው። እሱ ልክ 12ኛ ሲጨርስ ባይብል ስኩል ነው የሄደው። እኔም እሱ እንዳደረገው 12ኛ ሲጨርስ ባይብል ስኩል ሄድኩት። የኔም ጥሪ እየታወቀ መጣ። አገልግሎት ማግኘት ጀመርኩ፣ መድረክ ማግኘት ጀመርኩ። ሃይ ስኩል ወደ ዝዋይ መጣው። ዝዋይ በነበርኩበት ቤተክርስቲያን ውስጥ መስበክ ጀመርኩ። ትላልቅ ኮንፈረንሶች ላይ መስበክ ጀመርኩ። እንግዶች ሲቀሩ እድሉን ይሰጡኝ ጀመር እና አገልግሎቴ እየወጣ ሲመጣ ሰባኪነት በጣም በውስጤ እንዳለ እየተረዱ ሲመጡ ጌታ ጠርቶታል። ለሙሉ ጊዜ አገልግሎትም ቸርች ማሰብ ስትጀምር ልክ ማትሪክ ተፈትኜ ውጤት መጥቶልኛል። ሴኩላር ኮሌጅ መሄድ ይችል ነበር፣ ግን ከአባቴ ጋር ተነጋገር። እኔ ጥሪ ያለኝ ባይብል ኮሌጅ መማር ፈልጋለሁ አልኩት። እሱም ደስተኛ ሆነ። ባይብል ኮሌጅ ላከኝ። ተከፍሎ ነበር የተማርኩት። እዚህ 2 ባይብል ኮሌጅ ኤምኬ ኮሌጅ እና ፔንቴኮስታል ቴዎሎጂካል ኮሌጅ ተማርኩኝ። እንደሱ ነው ጥሬን እያወቅኩ የመጣሁት። የሰዎች ምስክርነት ነበር፣ በውስጥ የሚሰማኝ ነገር ነበር። አገልግሎቴ ላይ ደግሞ የሚታዩ ፍሬዎች ነበሩ። በጣም ሰብክ ነበር እዛ አካባቢ ኦልሞስት በቃ ጥሩ ተናጋሪ ነበርኩ። ዝዋይ አካባቢ ያሉትን ትናንሽ ከተሞች ገጠርም ሁሉ እየሄድኩ እሰብክ ነበር። ተማሪ ሆኜ አገለግላለሁ። የሚገርምሽ አንድ ትልቅ ኮንፈረንስ ፓስተር ታሪኩ ቴድሮስ እና ፓስተር ጎሳዬ ከብረት አምባ ተጋብዘው እየተጠበቁ የዝዋይ አብያተ ክርስቲያናት እኔ ያኔ 11ኛ ክፍል ወይም 12ኛ ክፍል ነው የምማር ቀሩ። የመጀመሪያውን ቀን መግባት አልቻሉም፣ አርብ ቀን ማለት ነው። እና ምን ይደረግ ተባለ። አይ ሄኖክ ይስበካል ማለት ለኔ ትልቅ እድል ነው። እንዲህ ያለ ከተማው አብያተ ክርስቲያናት ነው የሰበኩትን ርዕስ አልረሳውም። ሊያ የተጠላች መሆኗን ባየ ጊዜ እግዚአብሔር ማጸኗን ከፈተላት። እግዚአብሔር ያያል በሚል ርዕስ በጣም የሚገርም ክብር ተገለጠ። እነዚህ ሁሉ በአገልግሎቴ ውስጥ የነበሩ ስጸልይ ሰው ደስ ይለዋል፣ ጸሎቴን ይወዱታል። መልእክቶች እግዚአብሔር ይሰጠኛል፣ ትንቢት እናገራለሁ፣ አስተምራለሁ፣ ሰብካለሁ። ያ ነው ወደ ጥሬ ያመጣኝ ማለት ነው። እንደ ተግዳሮቶቹን ትንሽ ብታሳየን ደስ ይለኛል። መቼስ ሁሉ ነገር አልጋ ባልጋ እንዳልነበረ አስባለሁኝ። እንኳንስ ጥሪ ይቅርና የክርስትና ሕይወት በራሱ ብሎ ሕይወቱን መኖር በራሱ አልጋ ባልጋ አይደለምና ጥሪህን አግኝተህ አሁን ያለህበት ቦታ ላይ እንድትደርስ ያለፍክባቸው መንገዶች አሉ ብዬ አስባለሁ። ዛሬም ጥሪ ያላቸው ይህንን ፕሮግራም የሚከታተሉ ሰዎች እንደው መንገዱ ትንሽ አባጣ ጎርባጣ ቢሆንባቸው አይ ባልጠራ ነው ብለው ተስፋ እንዳይቆርጡ መንገድህ ምን ይመስል ነበር?
የልጅነቴ ጉዞ ላይ የነበረኝ ትልቁ ተግዳሮት የዚህ የመንፈስ ቅዱስ ሙላት ወደ እኔ ሲመጣ የነበረው የቸርቹ ባክግራውንድ አብዛኞቹ የኔም ወላጆች ጨምሮ ከቃለ ሕይወት ባክግራውንድ ናቸው። የመጣውም ደግሞ ቸርች ኦፍ ክራይስት የሚባለውም የመንፈስ ቅዱስ ስጦታ ብዙ ኢንካሬጅ የሚያደርግ አይደለም። እኔ የትም አይቼ አይደለም የመንፈስ ቅዱስ ጸጋ ወደ ውስጥ የመጣው። ግን ይሄ መንገሻ የሚባለው ወንድም ከሕፃናት አምባ ጅዶ እየመጣ ያገለግለን ነበረ። በድብቅ አዳራ ላይ ሲያገለግል የመጀመሪያ መገለጥ የሰማሁት ከሱ ነው። መልእክት ሲናገር ልሳን ሲናገር የሰማሁት ከሱ በጣም ደስ አለኝ። ልጆች ነን ነምቢድ አይነት ነገር ነው። በቃ እንደ መልአክ አየሁት ሰውየው። በቃ እግዚአብሔር የቀረበው ሰው፣ እግዚአብሔር የሚያናግረው ሰው እና እሱን ስላየው ያ ለጸሎት እንድነሳሳ አድርጎኛል። ያ ፍላጎት ውስጥ እንዲገባ አብዝቼ ጸልይ ስለነበረ ነው መንፈስ ቅዱስ የነካኝ። የመንፈስ ቅዱስ መነካት ልምምዴ ስደት አስነስቶብኛል። አንድ ተቃውሞ ነበረብኝ። በተለይ አጎቴ በጣም አክራሪ በቃ የጸጋ ስጦታ በዚህ ዘመን አይሰራም አይነት እምነት የነበረው አይነት ስለነበረ ይሄን ነገር አቁም ካጋንንት ነው የሚል በጣም መገፋት አይነት ነገር ሰው ይፈልገዋል። መሪዎቹ ጋር ደግሞ እንደዚህ አይነት ተግዳሮት ነበረ። ይሄው መንፈስ ወደ ዝዋይን በመጣው ጊዜ የነበረው መቀጣጠል ውስጥ መሰረተ ክርስቶስ ቤተክርስቲያን ነበርኩ። እዛ የነበሩ በሬዎች ለሁለት ተከፈሉ። የሚቀበሉት ነበሩ፣ የማይቀበሉ ነበሩ፣ የሚያዳፍኑ። በቃ ስንጸልይ በጣም እንደ እብድ ነው የምንሆነው የነበረው። ልጅነትም ስለነበረ የጸጋ ስጦታውን በጣም የመለማመድ መንፈስ ስለነበረ እሱ ለኛ ከባድ ነበር። ለምንድን ነው እንደዚህ የሚቃወሙን እንላለን። እየጸለይን መተው ያስቆሙናል። አጨብጭው በቃ ጸጥታ ቀስ ብላችሁ ጸልዩ እንባላለን። እሱ ትንሽ ቻሌንጅ ነበረው ለኔ ማለት ነው። እንዴት አገለግላለሁ እንደዚህ አይነት ነገር ካለ ፍርሃት ነበረ ውስጥ የነበረውን ነገር ሞር እንዳለቀቅ የሚያረግ ሁለት አይነት ደስተኛም የሆነውም አካል እንዳለ ሁሉ ደስተኛ የማይሆኑ ልምምዱን የሚያዳፍኑ ደግሞ አቅሙም ስልጣኑም አመራሩም ላይ ነበሩ ሰዎች ነበሩ። እሱ ለኔ እንደ ትልቅ ተግዳሮት ነበር በልጅነት ጉዞዬ። ወደ ባይብል ኮሌጅ ስመጣ ሃይ ስኩል ጨርሼ ስመጣ የነበረኝ ኤክስፔክቴሽን ከራሴ ኤክስፔክቴሽን አንጻር ያለፍኩባቸው ጎዳናዎች ጥሩ አልነበሩም። መጽሐፍ ቅዱስ ትምህርት ቤት መጥቼ ስለ ቃሉ አተረጓጎም በጣም ጥሩ ጠቃሚ ትምህርቶችን አግኝቻለሁ። ህይወቴን እንዴት አድርጌ እግዚአብሔርን ጸጋ ቃል እንደማካፈል የሚጠቅም ነገር እሳቱ ጋር ግን ይሄ መንፈስ ቅዱስ ስራ ጋር ግን እየቀዘቀስኩ መጥቻለሁ። ፍርሃት ነበረኝ። ትምህርቶቹ ላይ የሚነሱ ነገሮች አንዳንዴ መጥፎ ልምምዶች፣ የተሳሳቱ ሰዎች ቪዲዮአቸው ይመጣል፣ ክላስ ውስጥ ይቀርባል። እንደዚህ ነበር፣ እንደዚህ ተሳስቶ ነበር የሚሉ ነገሮች ስላሉ ይሄ ነገር ከባድ ነው ማለት ነው፣ ሰው ይሳሳታል እንደዚህ ማለት ነው የሚለው ፍርሃት እየመጣ በእውቀቱ በኩል ጥሩ ግብአት እያገኘው ከዚህኛው ከመንፈሳዊ ስራ አንጻር ግን ቅዝቃዜ እኔም እየፈራው እንደማስበው በልጅነት የነበረውን አይነት ሩጫ እንዳሮጥ አድርጎኛል። ያ የትምህርቱ ሁኔታ ማለት ነው። የምትሰሚው አይደለ ተጽዕኖ የሚያደርገው ትምህርትም ራሱ የሆነ ኃይል አለው እና እሱ እንደ አንድ ለኔ እንደ ትልቅ ተግዳሮት የነበረ በዚህኛው በኩል ያለውን ሁለቱንም ክንፍ ይዤ ቃሉንም በዚህ በመንፈስ ቅዱስ በኩል ያለውን የጸጋ ስጦታ ልምምዱንም እስከ መጨረሻ ጠብቄ እንዲሄድ አልሆንኩም። ተመልሼ እንኳን ወደ ዝዋይ አካሄጄ ሳገለግል የድሮ ሄኖክ አይደለም ይሉኛል። የድሮ እኮ በቃ የነበረው ነገር አሁን የት ሄደ ይሉኛል። ትምህርቱ በተወሰነ ደረጃ ጥንቃቄ እንዳረግ እንድፈራ አድርጎኛል። እሱ ማይካድ ነውና ከዛ የወጣ የተለየ ፈተና ተግዳሮት ብዙ አልነበረብኝም። አሁን ባልኩሽ አይነት ሁኔታ ውስጥ በማለፍ ነው የግል ተግዳሮት የነበረው። እንደው በዚህ መንገድ እንዳለፈ ሰው የሥነ መለኮት ትምህርት ቤቶቻችንንም በዚሁ እንደው እንዳያቸው ሰው ጠቀሜታቸው አለ፣ ጠንካራ ጎናቸው አለ። እንደገና ደግሞ አሁን እንዳልከው የሚታሙበትም ነገር አለ። ደግሞ እሱ መስተካከል ያለባቸው አቅጣጫዎች አሉ። አንድ ሰው ወደ ሥነ መለኮት ትምህርት ቤት የመግባት ሀሳብ ያለው እግዚአብሔር እንደጠራው የገባው ሰው ወይንም ደግሞ አሁንም ገብቶ እየተማረ ያለ ሰው አንተ ካለፍክበት ጎዳና ተነስተ ምን ልትመክረው ትችላለህ? አንተ ላይ የደረሰ አንተን የነካ እኔ በዚህ በጣም ብዙ ማንሳት የምችላቸው ሀሳቦች አሉ። የመጽሐፍ ቅዱስ ትምህርት ቤቶቻችን በጣም የሚጠቅሙ ናቸው፣ ጠቅመውናል። እኔንም በጣም ጠቅመውኛል። ብዙ የእግዚአብሔርን ቃል ከመተርጎም አንጻር በትክክል እንድተረጉመው እንድረዳው
ወደ መሬት ደግሞ ወርዶ ለሰዎች እንዲዛመድ አድርጎ የማቅረብ አቅጣጫ በደንብ አሳይቶኛል። ግን አሁን ስፔሻሊ በጣም ትምህርት ቤቶች እየበዙ ነው። በየቦታው ጥሩ ትምህርት ቤቶች አሉ። በጣም ጥሩ ደግሞ ተምረው እየወጡ ጥሩ የሚሰሩ ሰዎችም እየተነሱ ነው። ይሄ ቅድም ያነሳሁትንም ከጸጋ ስጦታ አንጻር ያለውን ሁለቱንም ነገር ጠብቆ ማስኬድ በትምህርት ቤቶች በኩል ያንን የያዘ አስተምህሮ ብዙ የለም። ምናልባት የፔንቴኮስታል ትምህርት ቤቶች እንደ አሴምብሊስ ኦፍ ጋድ ትምህርት ቤቶች ካልሆኑ በስተቀር እሱ ትንሽ ላላ ያለ አሁን ተሐድሶን እንኳን ስናነሳ ተሐድሶ ሲመጣ እነዛ 5ቱ ሶላዎች የመጣው ወደ ቃሉ እንመለስ የሚለው ነገር ሲመጣ ከመንፈስ ቅዱስ ስራ ጋር ተያይዞ ያለው ነገር ብዙ አልተነሳም። ተሐድሶን የሚያመጡ ሰዎች ያንን ፓርት ችላ ያሉ ነው የሚመስለኝ። የሐዋርያት ስራ ውስጥ ያለውን ልምምድ ማለት ነው። በቃ መጽሐፍ ቅዱሳዊ ነው። እዛ ውስጥ የተገለጠ የእግዚአብሔር ጸጋ አለ። ለወንጌል ስርጭት ደግሞ እነዛ ጸጋዎች በጣም አስፈላጊ ነበሩ። ጳውሎስ በእጁ እግዚአብሔር አስገራሚ ነገር ያደርግ ነበር የሚባልባቸው ቦታዎች እኮ ከባድ ቦታዎች። ኤፌሶን ላይ የተገለጠው የእግዚአብሔር ጸጋ ነው እነዛን ጠንቋይ ሳይቀሩ ወደ ወንጌል ያመጣው። ስለዚህ ሚዛኑን ጠብቆ እንዲሄድ የማድረግ ስራ ብዙ ይቀረናል ብዬ ነው የማስበው ከዚህኛው አንጻር ማለት ነው። ግን ትምህርት ቤቶቻችን እያፈሯቸው ካሉ ደግሞ በጣም ጥሩ ዕውቀት አላቸው ከሚባሉ ተመራቂዎች ከሚሰሩት ስራ አንጻር በጣም ልናደንቃቸው የምንችላቸው ነገሮች ቢኖሩም በአንጻሩም ካራክተር ላይ እየተሰራ አይመስልም። ክርስቲያን ፎርሜሽን አለ አይደለ? ህይወትን ደግሞ ማዕከል ያደረገ ፈሪሃ እግዚአብሔርን በእውቀት በጣም እጅግ ታጥቀን ግን በፍቅር ብንጎድል ሚዛናዊ በሆነ መንገድ ወንድማችንን ገንዘብ አድርጎ ሊጠቅሙ የሚችለውንም ነገር በትክክል ለመስጠት እንዲረዳን ከግንኙነቶቻችን አንጻር ብዙ የጎደለ ነገር ያለ ይመስለኛል። እኛ ባለፈው አንድ ቦታ ስናገር ነበር የዛሬ 500 ዓመት ከዛ በፊት የነበሩ ክርክሮች ዛሬም እያከራከሩ ለኛ ምንድነው የሚሰጡን ጥቅም? እኔ ስለ ካልቪኒዝም በጣም ባውቅ ምንድነው እኔ ውስጥ የሚጨምረው ግብአት ወይም ስለ አርሜኒዝም ባቅ ምንድነው የሚያመጣው ግብአት? እኔ በዛ ዘመን ተነስቶ የነበረበት የራሱ የሆነ ኮንቴክስት አለ። ከዛ ውስጥ የምንካፈለው እውነት ይኖራል፣ የምንወስደው እውነት ይኖራል። እግዚአብሔር ቃል የሚለውን የምንከተለው ነገር አለ። ግን እኛ መካከል ደግሞ እንደ ጠላት እንድንተያይ ሲያደርገን ህይወት ለዋጭ የሆነው ቅድም ባልኩሽ አቅጣጫ ትምህርቱ ሚዛናዊ ሆኖ ፓስቶራል ሀርት እንዲኖረን አድርጎ ቢሆን የእረኛ ልብ የሚራራ ልብ ደግሞ የሚሰጥ በግሪኩ ሊቅ ሆነን በዕብራይስጡ ስኮላር ሆነን በሄርሜኔቲክሱ ቶፕ ሆነን ግን በእረኛ ልብ ባንመረቅ ምን ይጠቅመናል? የምናገለግለው ሰውን ስለሆነ ማለት ነው። እውቀቱን አግኝተን ከምናገለግለው ህዝብ ጋር የሚኖረን ግንኙነት ሃርሽ ከሆነ ራፍ ከሆነ ሌሎችን የሚጎዳ ከሆነ ምንድነው ግብአቱ? እሱ ያሳስበኛል። እንደሱ አይነት ክፍተቶች አያለሁ። አንዳንዴ የሚጻፉ ነገሮችን ሳይ፣ የሚቀርቡ ትምህርቶችን ሳይ፣ የሚመላለሱትን ምልልሶች በሶሻል ሚዲያ ላይ ሳይ እውቀታቸው በጣም ይገርመኛል። በጣም ብዙ አዋቂዎች ተነስተዋል፣ የእግዚአብሔርን ቃል የሚያውቁ ማለት ነው። ግን የባህሪ ጉዳይ ላይ ግን ክፍተት ያለው በጣም ጥሩ ነገር እያወሩ ተሳዳቢዎች ናቸው፣ ወይም ደግሞ የሆነ ሰውን የሚዘረጥጡ ናቸው፣ ሰውን የሚያሳንሱ አባቶችን የሚያዋርዱ ናቸው፣ መሪዎችን የሚንቁ ናቸው። ይሄ የትምህርታችን ውጤት ይሆናል። በቃ ቃሉ ላይ ትምህርቱ የቀረበበት መንገድ አይምሮ ላይ እንዲሰራ የሚያደርግ አይነት ነው የሚሆነው። ግን ወደ ልብ ወርዶ ህይወት ላይ የሚሰራውን ሚዛኑን ጠብቆ ቢሰጥ የሚል እይታ ያለው አሁን ባለው የኢትዮጵያ ቸርች ውስጥ እውነት ነው። ጋሽ ንጉሴ ቡልቻ እንደዚህ ብለዋል። ቅበተ እምነት የሰላ አይምሮ ብቻ ሳይሆን ልብም የሚጠይቅ ጉዳይ ነው ብለዋልና እግዚአብሔር እንግዲህ ልብም እንዲሰጠን ደግሞ እንጸልያለን። አሁን በመጣህበት በዚህ እያሳለፍከው ባለው ቆይታህ ደግሞ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የትንሣኤ በዓልን አስመልክቶ ስታዲየም ላይ ባዘጋጀው ዝግጅት ላይ የእግዚአብሔርን ቃል በማቅረብ አገልግለሃል። እንዲሁም ደግሞ በጣም የተወደደ መጽሐፍ የሚበልጥ ጽድቅ የሚል መጽሐፍ አስመርቀሃል። ስለነዚህ ነገሮች እያወራን እንሄዳለን። እንደው እስኪ ቆይታህ ላይ ግን ስታየው አሁን የኢትዮጵያ ቤተክርስቲያን ያለችበትን ሁኔታ በየቦታውም እየተጋበዝክ ስታገለግል ያለሁኝና ያለችበትን ሁኔታ የህዝቡንስ ሁኔታ እንዴት አየው?
በጣም ደስ ብሎኛል እውነት ለመናገር አዲስ አበባ ውስጥም ከአዲስ አበባ ውጭም አንድ ሁለት ቦታ የማገልገል እድል አግኝቻለሁ አይቻለሁ እግዚአብሔር ለኢትዮጵያ ቤተክርስቲያን ትልቅ እድል የሰጠበት ጊዜ ነው በትውልዱ በሚገለገለው ህዝብ መካከል ያየሁት መነቃቃት በጣም የሚገርም ነው የእግዚአብሔርን ቃል ለመማር ሰው መጽሐፍ ቅዱሱን ይዞ ቤተክርስቲያን ሲመጣ ማየት በጣም አስደናቂ ነው ማስታወሻ ይዞ ኖት ይዞ እየጻፈ ሲሰማ ይቻላል አሁን አንዳንድ ቦታ ላይ ዲጂታል እየሆነ ነው ስልካቸው ላይ ነው ባይብል የሚከፍቱት ሰዎች አይፓዳቸው ላይ ነው መጥፎ አይደለም ግን እኔ አብዛኛው በሄድኩባቸው በቆምኩባቸው መድረኮች ሰው በጣም እግዚአብሔርን ቃል ተርቧል በጣም ይገለገላል የአሁን ዊክዴስ ፕሮግራሞች ምሽቶች ላይ ብዙ ቦታ አገልግያለሁ አዳራሾቻቸው ሙሉ ነው ውጭ ድረስ በጨለማ በዝናብ ፕሮግራም እየመጡ አይቻለሁ ያካፋ ሰው መጥቶ ሲማር አይቻለሁ እና የሚገርም ነገር ነው እየሆነ ያለው ይሄ መቼም እግዚአብሔር ቤተክርስቲያን ካወቀች ይሄን ትውልድ ለማስታጠቅ ዘመኑ አሁን ጊዜው አሁን ነው እድሉ አሁን ነው አዋሳም ነበርኩኝ አማኑኤል ቤተክርስቲያን አዋሳና እዛም ያየሁት ነገር ልነግርሽ አልችልም ዘሴም ኦልሞስት ከጉባኤው ከ50% በላይ ማስታወሻና መጽሐፍ ቅዱስን ይዞ ስብከት ኖት ይወስዳል አዳራሹ ሞልቶ ሳር ላይ ሰው ተቀምጧል በጨለማ አዳራሹ ሞልቶ ማለት ነው ምን አይነት ዘመን ነው እግዚአብሔር ያመጣልን ይሄ እኮ እሁድ ቀን አይደለም የሮብ ፕሮግራም የማክሰኞ ፕሮግራም የሐሙስ ፕሮግራሞች የአርብ ፕሮግራሞች በጣም በሰው የተጨናነቁ ያሉት ይሄ ለመሪዎቻችን ትልቅ ደወል ነው ይሄ እግዚአብሔር የሰጠን ሲዝን ይመስለኛል ህዝባችንን እንድናስታጥቅ ህዝባችንን እንድናስተምር መድረኮቻችን ላይ ምናመጣው መልእክት በእውነት ትውልዱ እውነተኛ ደቀ መዝሙር ሆኖ እንዲሰራ የሚያደርግ ስቴዲየም ላይ ሳቀርበው ከነበረው መልእክት ውስጥ አንድ ቆም አድርጌ ተናገርኩት ለመሪዎች አለ ሐዋርያው ጳውሎስ ሐዋርያት ሥራ ምዕራፍ 13 ላይ እየሰበከ የመጀመሪያው የሚስዮን ጉዞ ላይ ነው ከመስበኩ በፊት ወደ ምኩራብ ሄደ ይላል ወደ አንጾኪያ የምትባል ወደ ጲስዲያ መጥቶ ምኩራብ ፈለገና ምኩራብ ውስጥ ገባ ይላል እና ሳያዩት ያው በመምህር እንደሆነ አወቁ አለባበሱ ራባይ ነው ይታወቃል እንግዳም ቢሆን የምክር ቃል አለ ሆይ ተባለ ያንን እድል ጳውሎስ እንዴት እንደተጠቀመ ሳይ ይደንቀኛል ተነስቶ እናንተ ወንድሞች ሆይ እግዚአብሔርን የምትፈሩ የአብርሃም ልጆች እናንተም ደግሞ እግዚአብሔርን የምታውቁ እያለ በአጭር ስብከት ውስጥ ብሉይ ኪዳንን ከዘፍጥረት ጀምሮ አብርሃምን ያነሳል ዘጸአት ላይ ይመጣና በግብጽ ሀገር እግዚአብሔር እንዴት እንደታደጋቸው ያነሳል ይቀጥልና በምድረ በዳ 40 ዓመት እንደመራቸው አምስቱን የሙሴን መጽሐፍ ያነሳላቸዋል መና እንዳበላቸው ከዛ በኋላ ኢያሱን ብሎ ደግሞ የኢያሱን ነገስታቶችን ጦርነት ድል እንደነሳ ሄዶ ዳዊት ጋር መጥቶ በመደዳ ነው የሚሄደው እስከ ሁለተኛው ሳሙኤል ይመጣና ዘሎ አዲስ ኪዳን ይገባል መጥምቁ ዮሐንስን ያነሳና ክርስቶስ ላይ ደመድመዋል ጳውሎስ እድሏን ማባከን አልፈለገም እነዚህ ሰዎች አይሁዳውያንና ደግሞ እግዚአብሔርን የሚፈሩ አሕዛቦች ናቸው ምኩራብ ውስጥ የነበሩት ለነዚህ ሰዎች ደግሞ የሚያስፈልገው ክርስቶስ ነው ስለዚህ ይህንን እድል ሲያገኝ ተረት አልነገራቸው ፌዝ አላወራቸው ጊዜው እንዲባክን አልፈለገም ወስዶ ክርስቶስ ጋር ያመጣቸው በታሪክ አጋጣሚ የቤተክርስቲያን መሪ ሆናችኋል የዲኖሚኔሽን መሪ ሆናችኋል የተቋም መሪ ሆናችኋል አደራችሁን እግዚአብሔር ሲዝን ሰጥቶናል እግዚአብሔር ዘመን ሰጥቶናል ሚዲያ ሰጥቶናል ማይክ ይዘናል መድረክ ይዘናልና ምን እያስተማርን ነው ምን እየሰጠን ነው ምን እያስተላለፍን ነው እንዳያመልጠን ይሄ ዘመን ሊያመልጠን ይችላል እንዲህ አይነት እድል ሊወሰድ ይችላል እኔ ኢትዮጵያ ቤተክርስቲያን ሪቫይቫል ውስጥ ነው ያለችው ነው ማለት ሰው እግዚአብሔርን ቃል አሁን አንቺም የምታረጊው ይሄ በየቀኑ የሚደረገው መጽሐፍ ቅዱስ ጥናት ያልተቋረጠ ሰው እንደዚህ ግር ብሎ ተገኝቶ የሚማርበት የሚሰማበት የሪቫይቫል ምልክት ነው ሰው ሪቫይቫል መጣ የምንለው እኮ ሰው እግዚአብሔርን ቃል መራብ ሲጀምር የእግዚአብሔርን ቃል ለመማር ሲተጋ ሲታይ ነውና እሱን እያየው በጣም ተደስቻለሁ ግን አባቶች መሪዎች ቤተክርስቲያን የዲኖሚኔሽን መሪዎች ትልቅ ስራ ይጠበቅባቸዋል እሱ ነው ቤተክርስቲያን ኃላፊነቷን እንድትወጣ መድረኮቿን በደንብ እንድታይ እድሉን በደንብ ክርስቶስን ለመግለጥ እንድትጠቀም ነው እኔ ጥሪም ሳቀርብ የነበረው ስቴዲየም ላይ እውነት ነው ሰው ከምንም በላይ የእግዚአብሔርን ቃል የተራበበት ጊዜ ነው
ዶክተር ማሙሻ ፋንታ ምን አለ? ወቀሳችንን መቀየር አለብን አለ። ሰው የእግዚአብሔርን ቃል አይወድም፣ ሰው ሰብስታንስ ያለው ነገር አይፈልግም። ሰው የሚፈልገው በቃ ጊዜያዊ ነገር ላይ የሚተነብይለት ወይ እንደዚህ የሚያደርግለት ነው የሚፈልገው የሚለውን ወቀሳችንን መቀየር አለብን። አሁን እኛንን ለማቅረብ እየተፈተነን ያለ ነው እንጂ ሰው በአንድም በሌላም ብቻ እግዚአብሔር መልሶታል፣ ተመልሷል። እንደ ህዝብ ተመልሰናል ብዬ እኔም አስባለሁ። ሰው ለእግዚአብሔር ቃል ያለውን ጥማት ስመለከት። እስኪ ስለ መጽሐፍህ እናውራ። የሚበልጥ ጽድቅ የሚል መጽሐፍ ነው ይዘህልን የመጣኸው። የሚበልጥ ጽድቅ ደግሞ አለ እንዴ? መጀመሪያ ሰው ያየው ሰው እስኪረዳ ድረስ ጽድቅ አንድ ነው፣ ደግሞ የሚበልጥ ጽድቅ አለ እንዴ ይላል። እስኪ እንዴት ተወለደ ይሄ መጽሐፍ? ዮሐንስ 5:20 ላይ ጽድቃችሁ ከፈሪሳውያንና ከሰዱቃውያን ካልበለጠ መንግስተ ሰማያት አትገቡም ይላል። ሶስቱም ምዕራፎች ማቴዎስ 5፣ 6፣ 7 ስለሚበልጥ ህይወት ነው የሚያወሩት። የሚበልጥ ህይወት እንደዚህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ብለጡ። እንደሱ ነው የሚያወራው። አብዛኛው ሐሳቡ እሱ ስለሆነ ነው ርዕሱ የተመረጠው። በተራራ ትምህርት የተገለጠ ህይወት ይላል። እኔ ይህን መጽሐፍ እጽፈዋለሁ ብዬ አስቤ አላቅም፣ ግን ህይወቴ ተነክቷል በዚህ መጽሐፍ። በተራራው ትምህርት በማቴዎስ 5፣ 6፣ 7 ማለት ነው። በመጋቢ መራዊ ንጉሴ የተጻፈ መጽሐፍ አለ የተራራው ትምህርት የሚል። እሱ መጽሐፍ በ2007 የዛሬ 19 ዓመት ገደማ ፍሎሪዳ እያለሁ ታምፓ ለአገልግሎት ልክ ሲጀምር ወዳጄ መንግስት አብላከልኝ ማለት ነው። መጽሐፉን ሳነበው ክርስትናን እየኖርኩት አይደለም አልኩ። እዛ ላይ በጣም የሚገርም ነው። አጭር መጽሐፍ ናት። ደግሞ ምሳሌ በጣም የተሞላ ህይወትን ሞጋች የሆነ ጌታ ከኛ የሚጠብቀው ህይወት አለ። በቃ እንደሱ እንድንኖር የሚጣራ ጩኸት ነው መጽሐፉ። ያኔ እጄ ላይ ገባው እና ራሴን አየሁኝ። እንደው እንደዚህ አይነት ህይወት ለምንድን ነው ማልኖረው የሚል ረሃብ ገባ። መጽሐፉን ካነበብኩ በኋላ አንዴ ንስሐም ገባው። እየኖርኩት አይደለም፣ በቃ ላቅ ያለ ህይወት ነው የሚጠበቅብኝ፣ እሱን እየኖርኩት አይደለም የሚል በጣም ውስጤ ፓሽኑም ቅናቱም ገባ። ከዛ ጊዜ ጀምሮ መጸለይ ጀመርኩ፣ በግል ማለት ነው። ህይወቴን ለውጠው ጌታ። እስከ ዛሬ እየጸለይኩ ነው። መኖር ጀምሬያለሁ አልልም፣ ለመኖር ግን እየለመንኩት ነው። የሚረዳ ጸጋ አለው እግዚአብሔር፣ ይሄን ጸጋ ስጠኝ። በቃ ሲጠቀለል እኮ በቃ መጨረሻ ላይ ቁጥር 48 ማቴዎስ 5 የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሆኑ ብሎ ነው የሚዘጋው ምዕራፍ 5። እንዴት ይቻላል እላለሁ። በቃ እግዚአብሔርን የሚመስል ህይወት እንድንኖር ነው የሚጋብዘው ሐሳቡ በሙሉ ማለት ነው። እያንዳንዱ ክፍል ላይ የተነሳ የሚመጣው ምዕራፍ 6 ላይ ሲገባ አትፍረዱ ብሎ ሲጀምር፣ ከዛ እያነሳ ሰዎች እንዲያደርጉላችሁ የምትፈልጉትን እናንተ አድርጉላቸው። እንዲወዱን የምንፈልግ ከሆነ እኛ እንውደዳቸው ነው። እንዲያግዙን የምንፈልግ ከሆነ እኛና እነዚህ ነገሮች በሙሉ ለመኖር መጓጓት ፈለኩ። በቃ ጌታው ይርዳኝ። ቤቴ ያውቃል፣ ልጆቼ ያለ ቤቴ ያውቃሉ። እመኛለሁ፣ እጸልያለሁ ጥሩ ሰው ለመሆን። የኢዮጵያዋ ዶርቃ በጣም ታስደንቀኛለች። ምዕራፍ 9 ሐዋርያት ሥራ ላይ በኢዮጴም አንዲት ደቀ መዝሙር ነበረች ይልና ስሟም ጣቢታ ነበር፣ ትርጓሜም ዶርቃ ብሎ ሲያቀርባት መልካም ነገር ሁሉ የሞላባት ናት ይላል። ሞተች ይላል። በሞተች ጊዜ አልቀበሯት። በጣም የሚገርም ቤተክርስቲያን። ሰው ሲሞት ቀብር ነው የሚታሰብ። አንዩዋል ናቸው። አጠቡና ሰገነት ላይ አስቀመጧት ይላል። ለምንድን ነው ይሄን ያደረጉት ብዬ ሳይ ጥሩ ሰው ስለሆነች ነው። ለቸርቹ ደስታ የምትኖር ሰላማዊ ሰው፣ ባልቴቶችን የምትረዳ መልካም ነገር የሞላባት ካለ እኮ በቃ ምንም ክፋት የሌለባት ሴት ነበረች ማለት ነው። እዛ አጥቢያ ውስጥ ትንሽ ማህበር ነው የሚሆነው በዛ ዘመን የኢዮጵያ አጥቢያ ቤተክርስቲያን ማለት ነው። እና እቺ ሴት የተራራውን ትምህርት ትኖር ነበር ማለት ነው እዛ ጉባኤ ውስጥ። ለዚህ ነው እንዴት እንቀብራት አሳሳቸው። መነሳት አለባት፣ ታጎልብናለች አሉ። እና እሱ ረሃብ ውስጥ ገብቷል። እሱን ህይወት ለመኖር እጸልያለሁ፣ እመኛለሁ፣ እናፍቃለሁ። እና ፍሎሪዳ አስተምሬዋለሁ። ለትምህርቴ መነሻ እንዳልኩሽ የመጋቢ መራዊ መጽሐፍ ነው። እሱን መጽሐፍ አስተምሬያለሁ ፍሎሪዳ። ወደ ካንሳስ ስመጣ በ2015 ነው ካንሳስ የገባሁት የዛሬ 11 ዓመት። እና መጋቢ ፈልጉ ስለነበረ እድሉን አገኘው። ታሪኩ ብዙ በጣም ሰፊ ነው፣ ወደሱ አልሄድም። ስመጣ እዛ ልቤን ሞልቶ የነበረው ትምህርት የተራራውን ትምህርት እንዳስተምር ነው።
መነሻ የሚሆነኝ ወደ ካንሳስ ከመምጣቴ ከ2 ወር በፊት ኮለምበስ ኦሃዮ አንድ ስብሰባ ነበረ። የመጋቢው ስብሰባ ነው፣ ፈረንጆች የጠሩት ፕሮግራም ነው። እዛ ስብሰባ ላይ ሮሜ 8:29 ላይ ያለው ቃል ዝም ብሎ መኝታዬ ላይ ልቤ ውስጥ ገባ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል ይላል። የልጁን መልክ መምሰል ምንድነው? እንዴት ነው የምንመስለው? ኢየሱስ በባህሪው ቅድሚያ በሰጣቸው ጉዳዮች ብዙ ልንመስለው የሚገቡን ብዙ ነገሮች አሉ። እሱ ምንድነው ያስቀደመው? እዚህ ምድር ሲኖር የመንግስቱን ጉዳይ ነው። እነዚህን ሁሉ ማሰብ ጀመርኩ። ወደ ካንሳስ ኦልሬዲ ፕሮሰሱ አልቆ ልገባ ያለውበት ጊዜ ስለሆነ ልክ ስገባ ኢየሱስን መምሰል በሚል ሐሳብ ትምህርት ጀመርኩ። ያኔ የተራራውን ትምህርት አስተማርኩ። ከሮሜ 8:29 ተነስቼ ወደ ማቴዎስ 5:6-7 ቤተክርስቲያን ውስጥ ከባድ ትራንስፎርሜሽን ነው የመጣው። ልነግርሽ ከምችለው በላይ የእግዚአብሔር ቃል ሕያው ነው፣ አጥንትን፣ ቅልጥምን፣ ጅማትን ይለያያል የሚለውን ባይኔ ያየሁኝ። ያ የ4 ዓመት ዋና መጋቢ ሳይኖር የነበሩበት ወቅት ከባድ ነበር። አለመግባባቶች ነበሩ። ያው ቸርች ውስጥ አጥቢያ ውስጥ የሚፈጠሩ ሺዎች በመካከላቸው ነበር፣ መጎዳዳት ነበረ፣ ቅሬታዎች ነበሩ፣ ቅይማቶች ነበሩ። እና ግን እኔ ይህን ሁሉ አላቅም። የተወሰነ ማቀው ቢኖርም በዚህ ደረጃ አላቅም። በኋላ ነው ይህን ትምህርት ከተማርን በኋላ ሰው ሲፈወስ፣ እርስ በርሱ ይቅርታ ሲጠያየቅ፣ ሰላም ሲሆኑ፣ ፍቅርን ሲካፈሉ፣ በጣም የሚገርም የቃሉ ኃይል ቤተክርስቲያናችንን ሲለውጣየው። ያኔ ያስተምረው የነበረው ትምህርት ደግሞ በሲዲ ተቀጥቶ ነበር። ዶክመንቱን ህዝቡ በጣም ተባርኮ ስለነበረ የሚዲያው ቲም ወደ 15 ኮፒ ይመስለኛል ለሁሉም አደሉ። አሳትመውት ማለት ነው፣ አባስተውት ሲዲውን። እኔም ደረሰኝ እና ሰማሁት። ለምን ወደ መጽሐፍ አይቀየርም ይሄ ነገር የሚል ነገር ያኔ ማሰብ ጀመርኩ። የዛሬ 4 ዓመት ገደማ ነው ፕሮጀክቱ የተጀመረው። ሲዲውን እዚህ ሀገር ይዤ መጣሁኝ ወደ ስክሪፕት እንዲቀየር፣ ከዛ ደግሞ የመጽሐፍ መልክ እንዲይዝ እንዲሰራ የሚል አመጣው። አንድ ወዳጄ ጋር ነበረ። በተለያየ ምክንያት ዘገየ። ሊሰሩ የነበሩ ሰዎችም ጊዜ አጡ። መጨረሻ ላይ ባለፈው ዓመት ማለቂያ አካባቢ ኖቨምበር ይመስለኛል የተጀመረው። የአጭር ጊዜ ስራ ነውና የቆየም ቢሆን ግን በቃ ወደ መሬት መውረድ የጀመረው በዛ ጊዜ ነው። እኔን ከጠቀመኝ እኔ ለመለወጥ ይሄን ህይወት ለመኖር አሁን ሰሞኑን በየሄድኩበት ቦታ መጽሐፎችን ሳቀርብ 3 ስብከቶች ናቸው ያስተማርኩት። አንዱ ይቅርታ ላይ ነበረ እዚሁ የነበረ፣ ሁለተኛ ነው ብለጡ የሚል፣ ሶስተኛ ጠላቶቻችሁን ውደዱ። እና ጠላቶቻችሁን ውደዱ ጌታ ካስተማረው ትምህርቱ ከባዱ እሱ ነው ብዬ ነው የማስበው። ቀኝን ሲመቱ ግራን ስጥ የሚለው ምናልባት ቀለል ሊል ይችላል። ከባዱ እሱ ነው። እሱን መኖር አለብን የሚል ነው ሙግት ውስጥ የገባሁት። እኔም ጠላቶችን እንድወድ፣ ጠላት የሚለው ሰዎችን፣ የሚጠሉንን ሰዎች፣ እንቅፋት የሚያደርጉብንን ሰዎች፣ ክፉ ሰዎች፣ እነሱ እንድንወዳቸው እኔ ከተጠቀምኩ ሌሎችም ይጠቀማሉ የሚል ነው። የመጀመሪያ ስራ አይደለም። የዛሬ 21 ዓመት አንድ ነገር ብትል ዲቮሽናል መጽሐፍ አሳትሜ ነበር። እሷ ትንሽ ብትነግረን ደስ ይለኛል። የነገርከኝ እኔ በጣም ልቤን ነካኝ። አንድ ነገር እሷም ስብከቴ ነበረች። አንድ ወቅት ላይ በየቦታው አንድ ነገር የሚል ስብከት ሰብክ ነበር። አንድ ነገር ላይ ትኩረት የሚያደርጉ ሰዎችን ከመጽሐፍ ቅዱስ ውስጥ ወስጄ ነው ለኔ መልእክት ሆኖ የመጣው። ሉቃስ 2 ላይ የነበረው ስምዖን የእስራኤልን መጽናናት ይጠባበቅ ነበር ይላል። ታሪኩ በጣም አጭር ቁጥር ውስጥ ነው ያለችው፣ ግን በጣም የሚገርም ታሪክ ነበር። የእስራኤልን መጽናናት ይጠባበቅ ነበር ይላል። መንፈስ ቅዱስም ነበረበት ይላል። በጣም ይገርማል። በመንፈስ ቅዱስ ይመራ ነበር ይላል። ወደ ቤተ መቅደስ ሲሄድ መንፈስ ቅዱስ መርቶት የሚል ነገር አለ። በመንፈስም የሚሉ ነገሮች አሉ። እና የመሲሁን የማየት ነው የሱ ህይወት ጭማቂው። በቃ እሱ የኖረው መሲሁን ለማየት ነው። ስምዖን እስከ ህይወቱ ፍጻሜ ይሄን የምናውቀው ሲጸልይ ነው። አሁን ባሪያህን በሰላም አሰናብተው ይላል። አየሁት፣ አቀፈው፣ አየው። ለአንድ ነገር እንኑር ነው መልእክቱ። ለአንድ ነገር እንኑር፣ እግዚአብሔር ለሚያሳየን አንድ ነገር፣ ከእግዚአብሔር ለተቀበልነው አንድ ራእይ፣ እግዚአብሔር ለሰጠን የምንሞትለት ነገር ይኖረን ነው የመጽሐፉ ሐሳብ። ለአንድ ነገር ይኖሩ። ማርታ ስለ ብዙ ነገር ትጨነቂያለሽ ይላትና የሚያስፈልገው አንድ ነገር። ጳውሎስ ይህንን አንድ ነገር አደርጋለሁ፣ የኋላዬን እየረሳሁ የፊቴን ለመያዝ እሰረጋለሁ።
እንደሱ ዳዊት ብዙ ጊዜ ስለ አንድ ነገር ተናግሯል። አንድ ነገር እሻለሁ ይላል። ስለዚህ የአንድ ነገር ሰዎች እንሁን። አንዳንዴ ዘማሪ ስናይ ዘማሪ መሆን እንፈልጋለን፣ ወይ ደግሞ ሰባኪ ስናይ ሰባኪ፣ ወይ ሯጭ ስናይ ሮጦ በጣም የተሳካለት ሯጭ ስናይ ሯጭ መሆን። የሆነ አቋም ውስጥ አይደለንም። ሁሉ ነገር ልባችንን ይስበዋል እና እንደሱ እንዳንሆን እግዚአብሔር በእኛ ውስጥ ሊሰራው የሚፈልገውን ነገር እንወቅ። 3 መነሻ ነጥቦች አሉት። ማወቅ፣ መከታተል፣ እንደገና መውረስ። ምንድነው የምንፈልገው? እሱን እንወቀው። እግዚአብሔር በእኛ ሕይወት ውስጥ እንዲያረገው የሚፈልገውን ነገር ማወቅ አለብን መጀመሪያ። ካወቅን ደግሞ ምን እናድርግ? እንከታተለው እሱ። አሁን አንድ ሰው መጽሐፍ ቢፈልግ ከሚያስፈልጉት ብዙ ነገሮች አንዱ ዲስፕሊን ነው። ዋና ነገር በቀን 1 ገጽ መጽሐፍ ካልጀመረ እኮ መጽሐፍ አይችልም። የሆነች ነገር መመነጫጨር መጀመር አለበት እንጂ ምትሃታዊ በሆነ መንገድ መጽሐፉ አይጻፍም። እና ያንን የመጽሐፍ ፍላጎት እግዚአብሔር ልቡ ራዕይ ከሰጠው እሱን መከታተል አለበት እና መውረስ ደግሞ አለበት። ስምዖን የሚፈልገውን አውቋል። መሲሁን ነው የሚፈልገው፣ ማየት ይፈልጋል። አትውሰደኝ ብሏል። ሳላይ አልሙት ብሏል። ሁሌ ደጅ ያያል። ቤተ መቅደስ ሲመጣ አንድ ቀን አቅፈዋለሁ ይላል። የእስራኤልን መጽናናት አይደለም የሚጠባበቀው፣ መሲሁን ነው የሚጠብቀው። ስለዚህ አንድ ቀን እንደሚመጣ ደግሞ አወቀ። መንፈስ ገለጠለት። ገብቶ እየጠበቀው አቀፈ። ማርያምና ዮሴፍ ይዘው ሲገቡ አገኘው። በቃ የኖርኩት ለዚህ ነው። ከዛ በኋላ ብዙ አልቆየም ብዬ ነው የማስበው። በቃ 5 ደቂቃ ነው። በቃ ያቺ ጸሎት ናት የህይወቱ መደምደሚያ። አሁን በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይኖች አይተዋል። ባሪያህን ውሰደኛል። እግዚአብሔር በእኛ ውስጥ ያስቀመጠውን ሐሳብ አውቀን ተከታትለን በወረስን ቀን ወደ ጌታ ብንሄድ እኛ እድለኞች ነው። መጽሐፉ እንደሱ ነው። ዲቮሽናል ነው። ያቤጽን ያነሳል፣ ማርታንና ማርያምን ያነሳል፣ ዳዊትን በህይወቱ ይናፈቀውን ጌታ የተናገራቸው። እንደውም መጽሐፉ መዝጊያ ላይ አስተያየት የሰጠው ጌታ ኢየሱስ ዳዊትና ጳውሎስ ናቸው። እነሱ የተናገሩትን ጥቅስ ነው ያስቀመጥኩት ማለት ነው። እንደ ብለር ባርጌ ያስቀመጥኩት። እሱ 21 ዓመት አልፎታል። ከዚህ አነስ ያለ መጽሐፍ ነው ይሄኛው። ሌሎች ወደ 3 የሚጠጉ የተጀመሩ የመጽሐፍ ስራዎች አሉ። ከአገልግሎት ጋር ከቢዚነት ጋር ተያይዞ ወደ ፍጻሜ ያልመጡ ግን በጽሁፍ ደረጃ የተወሰነ ደረጃ የተጻፉ አሉ። ይሄኛው ግን ነፍሴ ውስጥ በቃ ትልቅ ቦታ የምሰጠው እኔ ብንላለው ማቴዎስ 7:12 ለኔ ኢሜይሌ ራሱ ሲዘጋ ፊርማዬ ነው። ማቴዎስ 7:12 ሰዎች እንዲያደርጉልን የምንፈልገውን ነገር እኛ ካደረግንላቸው ምድር ሰላም ትሆናለች ብዬ አምናለሁ። ትዳር ሰላም ይሆናል። ኤክስፔክቴሽናችንን ትተን እኛ ከቀደምን አሁን ትጂ ትደውልልኝ እንጂ አልደውልላትም ብዬ ብል ሳንደዋውል ልንኖር እንችላለን። ግን እኔ ብደውልልሽ አሁን አንቺ እንድታደርግልኝ የፈለኩትን አደረኩልኝ። ከዛ አንቺ ደግሞ ትደውይልኛለሽ። ትዳር ውስጥ ይሄ ነገር አፕላይ ያደርጋል። አንድ ቦታም ተናግሬ ያለው በቃ ትዳሯን መፍታት የፈለገች ሴት ስፈታ ግን ባሌን ጎድቼው ነው ከህይወቱ መውጣት የምፈልገው አለች። እና አማካሪ ጋር ሄዳ ነው እና መፍታት ፈልጋለሁ ዝም ብዬ ግን ከትዳሬ መውጣት አልፈልግምና ልቡ ሲሰበር ባይ ደስ ይለኛልና እንዴት ነው ልቡንም ሰብረው ብላ ታማክራለች። አማካሪው ምን ይላታል? ለ1 ወር ተንከባከቢው፣ ፍቅር ስጪው፣ ደስ እንዲለው አርጊው፣ በደንብ በቃ ያልጠበቀው አይነት ሰው ሆኝለት፣ በቃ መስጠት፣ በቃ ካንቺ በኩል ብዙ ነገር አድርጊለትና ከ1 ወር በኋላ ቦምቦን አፈንጂው አላት። ልፈታ ነው በይ፣ ያኔ ልቡ ይሰበራል። ደስ አላት። በስማ በቃ ባሌን ጉዱን ሰራዋለሁ ብላ መንከባከብ ጀመረች። ፍቅር መስጠት ጀመረች። መውደድ ጀመረች። ማብሰል፣ ማብላት። በቃ 1 ወር ሆነ። ሴትዮዋ አትፈታው። አማካሪ ይጠብቃል። አትፈታው። እንዴት ነው ብዬሽ ነበር እንዲህ አለችው። ምን ነው ስትወደው የበለጠ ሲወዳት፣ ስትንከባከበው የበለጠ ሲንከባከባት፣ ለካ ባሏ በጣም ምርጥ ባል ነው፣ በጣም ልዩ ባል ነው። በመስጠት ውስጥ መቀበልን ስታገኝ በፍጹም ይሄን ባሌንማ እንዴት ነው የምፈታው አለች። ሁሌ ኤክስፔክት ስለምናደርግ ነው። መስጠት ብንችል ሰዎች እንዲያደርጉልን የምንፈልገውን እኛ ብናደርግላቸው ምድራችን ሰላም ትሆናለች፣ ቤተክርስቲያን ሰላም ይሆናል የሚል ሞቶ ነው ጌታ የተናገረውና እሱን ህይወት
ነው ብንኖረው ብዬ የምመኘው ማለት ነው። እና የግል ጸሎት እየኖርኩት አይደለም፣ ግን ጠይቀዋለሁ። አግዘኝ ጌታ እንደው ቢሆንልኝ እንደሱ ብኖር ለሰዎች ደስታ ብኖር ሰዎች እኔ ጋር መጥተው ደስተኛ ቢሆን ፈገግ ቢሉ ሰላም ቢያገኙ ለነሱ ደስታ ምክንያት ብሆን ብዬ እመኛለሁ፣ እጸልያለሁ። በቃ እጥራለሁ ያንን ለመኖርና ይረዳኛል። አንድ ቀን በደንብ የምኖርበት ህይወት ይመጣል ብዬ ደግሞ ተስፋ አደርጋለሁ። እውነት ነው። ይሄ የፓስተርነት ልብ ነው ብዬ ነው የምለው እኔ። ባለህበትም አጥቢያ እንግዲህ 11 ዓመታት ዋና መጋቢ ሆነህ እያገለገልክ ነው ያለኸው። ህዝብ የሚያልፍበትን እንደ ክርስቲያን ሰዎች የሚፈተኑበትን የሚቸግራቸውን ነገር ላክ የሚያደርጉትን ነገር እንደሚያውቅ መጋቢ ከመጋቢ ልብ ይወጣ ነው ብዬ እላለሁኝ። በ20 ዓመት አንዴም ቢሆን የጻፍክልን ግን እኔ አሁን የመጀመሪያውን መጽሐፍ ራሱ ለማግኘት በጣም ጓጉቻለሁ። ምክንያቱም ከዛሬ 21 ዓመት ይልቅ ይሄ የአንድ ነገር ሰው መሆን ዛሬ በጣም ፈተና ላይ የወደቀ ይመስለኛል። ከቴክኖሎጂውም ከሚዲያውም ከምኑም ካሉት ተግዳሮቶች ጋር ስናየው ከቀድሞ ይልቅ አሁን አንድ ነገር ሰው መሆን በጣም ከባድ ነው። በጣም እንደው ይህንን ተግዳሮት አንተ የጣስክበትን መርህና እኛም በዚህ ዘመን ያለን በጣም የአንድ ነገር ሰው እንዳንሆን የሚፈትኑ በርካታ ነገሮች ባሉበት ዘመን እንደሚኖር ሰው በምን አይነት መንገድ ይህንን ጥሰን መውጣት እንችላለን? ትንሽ ምክር ነገር ብትሰጠን ደስ ይለኛል። የመጀመሪያው እኔ የማስበው እኔ አሁን 7 ሆነን የጀመርነው አንድ ፕሮግራም አለ፣ KMA ይባላል፣ ኪንግደም ሚሽን አላያንስ። የተጀመረው በትንሹ ነው። እኔ ዶክተር በቀለ ሻንቆ፣ ዶክተር ማርቆስ እና ፓስተር እንዳሻውን በኮቪድ ጊዜ በዙም ደግሞ በዩቲዩብ የሚተላለፍ የወንጌል ስርጭት በየዓመቱ ጁላይ ፎር ጂሰስ የሚል አገልግሎት አለን። ወሩን ለኢየሱስ ጁላይን ለጂሰስ ሁሉ የቸርቹ አባል የሚመሰክርበት ቀን ነው። መኪና እናጥባለን፣ ትራክ ይዘን እንወጣለን። ጁላይ 4 ላይ ደግሞ የነጻነት በዓል ነው። በቃ ሁሉ ሰው በጌታ ያልሆነ ተጠርቶ ወንጌል እንዲመሰክር የሚደፍር ከጠፋ ፌስቡኩ የወንጌል መልእክት የሚጽፍበት ነው። ሶሻል ሚዲያው ላይ እንደሱ የምናደርግበት ወቅት ነው። በዛ ጊዜ ነው የጋበዝኳቸውና ያን ጊዜ አራታችን በየወሩ መጸለይ ጀመርን። ስንጸልይ ስለ ዓላማ እንነጋገር። ምንድን ነው የህይወት ዓላማችን? መነሻ ያደረግነው በሐዋርያት ሥራ 13:36 ላይ ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ የሚል ቃል አለ። የእግዚአብሔርን ሐሳብ በማዘመን በራሱ ዘመን እሱን ይዘን ምንድነው ዓላማችን? እስቲ ምንድነው የህይወታችን ሞቶ? ራዕይ እንጻፍ፣ የራሳችን የግል እንደ ሄኖክ የግሉ ራዕይ፣ የቸርቹ ሌላ። የኔ ራዕይ ምንድነው? ምኖርለት ነገር ምንድነው? መድረስ የምፈልገው የት ነው? የራሴ ሴት ምንድነው? እንደሱን ሁሉ እናወራለን። በኋላ ነው 3 ሰዎች ጨምረን 7 ሆነን ይሄን ነገር ኤቭሪ መንስ እየተገናኘን እንደውም መቃብራችን ላይ ምን እንዲጻፍ እንፈልጋለን እስከ ማለት ደረስን። ምንድነው ቢጻፍልን ስንሞት ጽፈን በፖስት አድርገን ለትዳር አጋራችን ወይ ደግሞ አደራ የምንሰጠው በቃ ይሄ ይጻፍልኝ እኔ ስሞት በቃ ሚስቴ እጅ ይገባል። ቀድሜ ከሄድኩኝ መቃብሬ ላይ ያ እኔ ያዘጋጀሁት ነገር እንዲጻፍ። ያ የሚጻፈው ግን ምኖርለት ነገር መሆን አለበት። ሁሉም 7ታችንም ያዘጋጀነዋል። በቃ ስንሞት ይሄ ነገር አንዳንዶቹ ያሉት ነገር ልብ ይነካል። እኔ ታላቁን ትእዛዝ ለመኖር የሞከረ ተብሎ ይጻፍልኝ ያልኩት እግዚአብሔርን መውደድና ባልንጀራውን መውደድ ታላቁን ትእዛዝ ለመኖር የሞከረ ቢባልልኝ መቃብሬ ላይ እንደሱ ይሄ ወደ ምን አምጥቶናል? የህይወት ግብ እንዲኖረን ምንኖርለትን ነገር እንድናውቅ። አንቺ ወደ አነሳሽው ጥያቄ ሲመጣ ሰው ለምንድን ነው የሚኖረው ብሎ ማሰብ መጀመሪያ የህይወቱ ግብ ምንድነው? መድረስ የሚፈልገው የት ነው? እግዚአብሔርስ የሚፈልገው ለምንድን ነው? ምንድን ነው እግዚአብሔር እኔ ውስጥ የሚያየው ነገር? እኔ ልጅ ሆኜ ነው ሰባኪ እንደሆንኩ ያወቅኩት። የተጠራሁት ለወንጌል ሰባኪነት ገባኝ። የ10ኛ ክፍል ተማሪ ያለሁኝ ፓስተር ፋሲል ኃይለ ማርያም አዳሚት ሁሉ መጣ ለአገልግሎት ማለት ነው። ኮንፈረንስ የመሰረተ ክርስቶስ ቤተክርስቲያን ነው። ልካፈልን የሄድኩት ከዝዋይ የ7 ኪሎ ሜትር ርቀት ማትሞላ ቦታ ናት። ሰብሰብ ብለን ሄደን ተካፈልን። እዛ ፕሮግራም ላይ መልእክት መጣ ለኔ ማለት ነው። ፓስተር ፋሲል ሲናገር እንደዚህ አይነት ራእይ ያየሁት ድሬዳዋ ነው። አንድ ራእይ ያለው ስለዚህ ልጅ አለ። የወርቃማ ዘይት በላዩ ላይ ሲፈስ የወርቅ ቀበቶ ታጥቆ
እግዚአብሔር ሲቀባው የቃል መገለጥ ሲሰጠው የቃሉ አስተማሪ ሲያደርገው ያ ቃሉ እዛ አካባቢ ያገለግልም ስለነበር ጉባኤው በደስታ የጮህበት መልእክት መጣልኝ ማለት ያ ለኔ እንደ ኮንፈርሜሽን አሁን ሌላ ነገር መሆን አልችልም። ማትሪክም ስወስድ ውጤቴ ወደ ዩኒቨርሲቲ ቢያስገባኝ መሄድ ያልፈለኩት መሆነውን ስለማቅ ነው። እኔ ተጠርቻለሁ፣ ቃሉን እንዳስተምር ተጠርቻለሁ። ስለዚህ የተጠራንለትን ነገር ስናውቅ ለሱ መኖር እንጀምራለን፣ እሱን መከታተል እንጀምራለን። የአንድ ነገር ሰው ብንሆነው ያኔ ነው። ያቤጽ እኮ አቤቱ መባረክን ባርከኝ፣ አገሬን አስፋ፣ እጅ በእኔ ላይ ትሁን፣ እንዳላሳዝን ጠብቀኝ። የለመነውን ሰጠው። ፍላጎቱ እግዚአብሔር ያየለት ስለነበር እሱን ለመነ፣ ሰጠው። የምንፈልገውን ነገር ካወቅን እግዚአብሔር በእኛ ሊያደርገው የሚፈልገውን ነገር ካወቅን ለዛ እንኖርለት። እኔ የወንጌል አገልጋይ እንደምሆን ካወቅኩበት ጊዜ ጀምሮ ጊዜ ማሳለፍ ያለብኝ ከመጽሐፍ ቅዱስ ጋር አይደል? ውስጤ ካለው ላስተምር የሚገባኝ ከቃሉ ስለሆነ ሰው ውስጡ ባለው ነገር ነው መዘጋጀት ያለበት። ልብ ውስጥ ባለው ጊዜውን ማባከን የለበትም፣ ዘመኑ መቃጠል የለበትም። እና ያንን ከተረዳ ነፍስ ውስጥ ያ ይሄ ነው እግዚአብሔር እንዲያደርግልኝ የምፈልገው ካለ እዛ ላይ መትጋት፣ እዛ ላይ መስራት፣ እዛ ላይ የተጻፉ መጽሐፎችን ማንበብ፣ እዛ ላይ የተሰሩ ስራዎችን ማየት በጣም ያግዛል። የአንድ ነገር ሰው ለመሆንም ትልቅ ግብአት ይሆናል ማለት ነው። ሊደር መሆን እፈልጋለሁ። እኔ ስለ ጠቅላይ ሚኒስትራችን አንድ ነገር ሰማሁ በቅርብ ከዴንቨር የመጣ መጋቢ ሲያወራ ነው የሰማሁትና ዴንቨር አካባቢ ሲመጣ አንዳንድ ነገር ሲያይ ኖት ይወስድ ነበር። የኢትዮጵያ ጠቅላይ ሚኒስትር ሲሆን ይሄን አደርጋለሁ። ለእኔ ይሄ ዝግጅት ብዬ ነው የማስበው። ሰው ውስጡ የነበረውን ድሪም ወደ መሬት እንደሚያወርድ ሲያውቅ ከዛ አቅጣጫ ዝግጅት ይጀምራል። እዚህ ጋር ደርሳል። አገር መራለሁ ሲል አገር መሪ ለመሆን የሚያበቁትን ዝግጅቶች መጀመር አለበት። ዝም ብሎ የአገር መሪ አይሆንም። አገር የመሩ ሰዎችን ታሪክ ማንበብ ይጠይቃል። ውድቀታቸውን፣ ስኬታቸውን ማየት ይጠይቃል። ውስጡ ያለውን ነገር ለማድረግ የሚያግዙትን ሪሶርሶች ሁሉ ወደ ህይወቱ ማምጣት አለበት። ከዛ ነገር ጋር ጊዜ ማሳለፍ አለበት። እሱ የአንድ ነገር ሰው እንዲሆን ያደርገዋል ብዬ ነው የማስበው። እውነት ነው። አንድ ሰው እንደዚህ ያለ የተሰጠን እድሜ ሁሉን የምናደርግበት ሳይሆን እግዚአብሔር በህይወታችን ላይ ያለውን ዓላማ ብቻ መፈጸም የምንችልበት ነው አለና መልካምም ቢሆን ሁሉን መልካም ነገር ማድረግ አንችልም። የተፈጠርንለትን ነገር ያንን ፈልገን ማድረግ ነው የምንችለው። እንግዲህ ቅድም የኢትዮጵያ ቤተክርስቲያን ስላላት እድሎች ነግረህን ነበረ። በኢትዮጵያም ያሉትን አብያተ ክርስቲያናት እንዳየሰው ደግሞ በሰሜን አሜሪካ ያሉትንም የቦርድ ሰብሳቢ ሆኖ እንደሚያገለግልና በቅርበት ያሉትን ነገሮች እንደሚያውቅ ሰው ተግዳሮቶቻችንስ ዋና ዋና ተግዳሮቶቻችን ምንድን ናቸው? እንዴት አያቸው? እድሉን ተከትለው የመጡ በተለይም ደግሞ አሁን በዚህ በኢትዮጵያ ቤተክርስቲያን ውስጥ ገመናዎቻችን አደባባይ ወጥተዋል። ባውንደሪዎቻችን ተጥሰዋል። ፍርሃት አለኝ እሱ ላይ። አሁን ሰሞኑን ራሱ ቤተክርስቲያን በማይመለከታት ጉዳይ ገብታ ስታወራ ሰማለሁ። አንድ ዘፈን ወጣ ብላ ቤተክርስቲያን ምን አገባት? ቤተክርስቲያን እኮ ኤክሌዥያ ናት፣ ሌላ ዓለም ናት፣ ተጠርታ የወጣች ናት። እዛኛው ዓለም ስላለው ወንጌል ሲነካ ትናገር፣ ትቁም። የቤተክርስቲያን ጥሪዋ ተልእኳ ሌላ ነው። ዓለም ውስጥ አትገባም። ይሄ ዓለም ወደሷ እንዲገባ ለዓለም ምቹ አትሆን። እንደሱ አይነት ነገሮች አያለውና ደነግጣል። ለምንድን ነው እንደዚህ? ባውንደሪ እኮ አለን እኛም የሚመለከተን ነገር አለ። ኦፍኮርስ የሀገር ጉዳይ ይመለከተናል። የሀገር ጉዳይ እግዚአብሔርን በሚያስከብር መልኩ እንዲሄድ እንፈልጋለን። ለመንግስታት ለስልጣን እንገዛለን፣ ግን በሁሉ አንታዘዝም። ሊሚት አለን። ማንታዘዝላቸው ነገሮች አሉ። ዳንኤል ንጉሶ 1000 ዓመት ንገስ፣ ግን ይሄን አላደርገውም እንደሚለው ምንላቸው ነገሮች ሊኖሩን ይገባል ብዬ ነው የማስበው። እኔ አንዱ እንደ ትልቅ ተግዳሮት ያየሁት ገመናዎቻችን አደባባይ ላይ በጣም ከሚገባው በላይ ወጥተዋል። ያለ ምህረት፣ ያለ ርህራሄ፣ ቅድም ያለው አይነት የፓስቶራል ልብ መጥፋት ብዙ ሰዎች እንዲጎዱ፣ እንዲሰበሩ፣ እንዲያዝኑ፣ እንዲሳቀቁ ነገ የሆነ ነገር ተጽፎብኝ አያለው እንዲሉ በስጋትና በሰቀቀን እንዲኖሩ የሚያደርግ ነገር ድባብ ተፈጥሮ አይቻለሁ ኢትዮጵያ ውስጥ። ለምንድን ነው ይሄ እየሆነ ያለው? አንድ ወቅት ላይ የአሜሪካ መሪ የነበረው ሮዝቬልት ነው አይደለ? በዊልቸር እየሄደ ነው አሜሪካንን የመራው።
ግን ብዙ የዓለም ሀገራት አያውቁም ዊልቸር ላይ እንደነበረ። የአሜሪካ ጋዜጠኞች ለፕሬዝዳንታቸው ገመና በጣም ተጠንቅቀዋል። ዲሴብል ሰው አሜሪካን እየመራ ነው የሚል ወሬ በዓለም ዙሪያ ቢወጣ የአሜሪካ ኢሜጅ እንደሚጎዳ ይታወቃል። በዛ ጊዜ ደግሞ አንድ አካለ ስንኩል በፖሊዮ ምክንያት እግሩ መሄድ የማይችል ዊልቸር ላይ የተቀመጠ የአገር መሪ ሀያል አገር የሚመራ ሰው ከዊልቸሩ ጋር ፎቶ አውጥተውት አያውቁም። አውጡ አላቸው። ከፈለጋችሁ ፕሬዝዳንታችሁ እንዲናቅባችሁ የምትፈልጉ ከሆነ አርጉት። ግን ሚዲያዎቹ አላደረጉም። በጣም የሱን ፎቶ ጎግል ብታረጊ በዊልቸር ላይ ተቀምጦ የምታገኙ ፎቶ የለም። አንለስ ከዊልቸር ጋር የተቀመጠ ብለሽ ጎግል ካረግሽ ብቻ ነው ልታገኝ የምትችው። ገመናውን ደበቁለት ማለት የሚያመጣው አሉታዊ ስሜት ስላለ የአንድ አገር መሪ ከዊልቸር ጋር አድርገው ፎቶውን ጋዜጣ ላይ ለጥፈውበት አያውቁም። ምናምን ልልሽ ነው የማንናገራቸው ነገሮች አሉ፣ ወደ አደባባይ የማናወጣቸው ነገሮች አሉ። እኔ አሁን ለምንድን ነው በዚህ ልክ ጨካኞች የሆን ነው? ያለ ምህረት ያለ ርህራሄ አንዳንዴ ከያዝን ደግሞ ማንለቀው ለምንድን ነው? እኔ መንፈሳዊነት ነው ብዬ አላምን። በግል ጌታም ይከብራል ብዬ አላምን። ምናልባት እንደዚህ ኤክስትሪም የሄዱ ሰዎችን ሳስብ የሚሆነው ምንድን ነው ብዬ ነው የምለው፣ ሶሻል ሚዲያ ሰውየው አጠገብሽ የለም። ፊት ለፊት ሆነሽ ከሰውየው ጋር ስታወሪ እንደሱ አይነት ድፍረት አይኖርሽም። በሌለበት ነው ሚዲያው ፌስቡኩ ላይ አጠገባችን የለም። የፈለግነውን ሃርሽ እንሆናለን። ለመሳደብ፣ ለማቅለል፣ ለማሳጣት የምንችለውን ሁሉ ንግግሮች እንጠቀማለን። አንዱ የሰውየው አጠገባችን ያለመሆኑ ያመጣው ድፍረት ነው ብዬ አስባለሁ። በጣም ደፋሮች ሆነናል ሚዲያው ላይ በጣም ኤክስትሪምሊ ደፋሮች ሆነናል። ሁለተኛው ደግሞ ምናልባት ትኩረት ፍለጋም የተለየ አንዳንዴ ሳናቀው አዲክትድ እንሆናለን። ላይክ እንለምዳለን፣ ኮሜንት እንለምዳለን። ሰው ምን አለ የሆነ ነገር ብለን የሚመጡልንን ፊድባኮች እንደ ቀለብ ይሆኑናል። የሆነ ውስጣችን ላይ የሚያረካንን ነገር እየሰጠን ይሄዳል እና ሱሰኛ የመሆን ነገር ይሆናል። ሌላው ኮንቴክስትን ደግሞ ማየት፣ አንድ ሰው ከአንድ ሰው ጋር ፎቶ አየው ተብሎ እንዴት ይሰደባል? አንድ ሰው ቤተክርስቲያን ውስጥ ቆመ ተብሎ እንዴት ይሰደባል? ለምን ቆመ? ለምን ከዛ ሰው ጋር ታየ? ኮንቴክስቱ ምንድነው? ምክንያቱ ምንድነው? ይሄ ሰውዬ እዛ እንዲሄድ ያደረገው ነገር ምንድነው? ለምን ተነስቶ ሄደ? ምን አገናኛቸው? የሥራ ሁኔታ ነው? ኃላፊነቱ እዛ እንዲሄድ ያደርገዋል? የተቀመጠበት ወንበር ያመጣው ጉዳይ ነው? ያ ሰውዬ እዛ አካል ውስጥ ሜምበር ነው ወይ አባል ነው ወይ የዛ ተቋም? ስንት ልናያቸው የሚገቡ ነገሮች አሉ። አሜን። ዙሪያውን በሙሉ ቃኝቶ አይቶ ከዛ በኋላ ነው እንትን የሚለውና ሌላው ኮሚኒኬት አንደራረግም። ኮሚኒኬሽን በጣም ጠፍቷል። ይሄ ነገር አየው ምንድነው ብሎ ሰውየውን እኮ መጠየቅ ይቻላል። ይሄን ስትልስ ምንድነው? አሁን እኮ ሰው እየፈራ ነው። የሆነ የሚያምነውን ነገር እንኳን ለመጻፍ እየፈራ ነው። በጣም ይጠለጠላል። በጣም ለምንድነው አንዳንድ ኢሹዎችን ምንፈራቸው? እንነጋገር ቢባል እንወያይባቸው ቢባል አንድ ወዳጅ ሲናገር ነበረ። ዶክተር ቄስ ጉዲና ቱምሳ ለኢትዮጵያ ቤተክርስቲያን ትልቅ አስተዋጽኦ አድርጓል እያለ ይነግረኝ ነበር። የትኛውንም ኢሹ አይፈሩም ነበር። እንወያይባቸው፣ እንመካከር፣ ቁጭ ብለን እስቲ ዲስከስ እናርግ፣ ምንድነው እዚህ ውስጥ ያለው ይሉ ነበር ብሎ ይነግረኝ ነበር። እንደሱ ለምንድነው ማናረገው? የሆነ ነገር ሊጽፍ የፈለገ ሰው በአንድ ይኮረኮማል ወይ የሆነ ነገር ይሆናል፣ ከዛ ይደነግጣል። እና እኔ እሱ ገመናችን አደባባይ መውጣቱ ለወንጌልም እንቅፋት እየሆነ ያለ ይመስለኛል። ቤተክርስቲያን ይህን የመሰለ ጥሩ እድል አግኝታለች። በጣም እግዚአብሔር እድል ሰጥቷታል። ይህንን እድል በጥበብ ብትጠቀም፣ እንደዚህ ደግሞ ሶሻል ሚዲያው ላይ ያለው አጠቃቀማችንም በጥበብ ቢሆን በስርዓቱ ቢሆን፣ አንድን ሰው ስንነካ ተያይዞ የሚነኩ ብዙ ሰዎች አሉ። ሚስት አለች ወይ ባል አለ፣ ልጆች አሉ፣ ቤተ ክርስቲያን አለች፣ ጓደኞች አሉ። የሚጎዳው አንድ ሰው አይደለም። ያ ሰው ምናልባት ሰርቫይቭ ሊያደርግ ይችላል፣ ሊቋቋመው ይችላል። የሚመጣበትን በሶሻል ሚዲያ የሚመጣበትን ነቀፋ እኔ ልቋቋመው ይችላል። ሚስቴ ልትጎዳ ትችላለች። ልጆቼ ሲያውቁ ሊጎዱ ይችላሉ። ደግሞ ሚዲያ ላይ የሚወጣ ነገር ከዚህ በኋላ ይቆያል።
በጣም ይቆያል። ትውልድ ያየዋል፣ ቀጣይ ትውልድ ያየዋል። እና እንደው ብንራራ እውነትን በፍቅር ደግሞ ብናረገው እሱም ጎሎናል ባይ ነኝ። እኔ መንፈሳዊነታችን በጣም ከተሰራ ሰው ይራራል። እኛ እኮ የምንኖረው ለሁለት ነገር ነው እዚህ ምድር ስንኖር፣ ቅድም እንዳልኩሽ እግዚአብሔርን መውደድና ሰውን መውደድ። ሰው እግዚአብሔርን ከወደደ ሰውን ይወድ። እግዚአብሔርን ወደዋለሁ የሚል ወንድሙን ግን የሚጠላ ሐሰተኛ ነው ይላል አንደኛ ዮሐንስ 4:20 ላይ። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል ይላል። እግዚአብሔርን የሚወድ ወንድሙን እንዲወድ ይህች ትእዛዝ ከእርሱ ዘንድ አለችን ይላል። እግዚአብሔርን ወደነው ነው እንደዚህ የምንጽፈው። ለእግዚአብሔር ባለን ቅናትና ፍቅር ነው እንደዚህ የምንጽፈው። ግን እዚህ ያለውን ወንድም እየጠላን ነው። እግዚአብሔር አይቀበለው። እዚህ ያለው ወንድሜንም እየወደድኩት እሱንም በሚጠቅም መንገድ ውስጥ እንዲገባ ለማድረግ ካልሆነ በስተቀርና እሱ እንደ ትልቅ ስጋት በዚሁ ከቀጠለ በእውነት ነው የምልሽ ከባድ ዘመን እየመጣ ነው። በጣም አደገኛ ዘመን እየመጣ ነው። አባቶች እየተከበሩ አይደለም። አባት እንዴት ይደፈራል? የምር አባት ቢያጠፋም እኮ ነው የምልሽ። ኖህ እኮ ሰክሯል። ኖህ እኮ ጠጥቷል። አንድ ሰው እንዳለው በሰከረው ዓለም ኖህ ጻድቅ ነበር። ንጹህ በሆነው ጥቂት ዓለም ውስጥ ግን ኖህ ሰከረ ብሎ ተናግሯል። በቃ ሰከረ። ጥቂት ሰላም በነበረበት ዓለም ውስጥ ሰከረ። ካህን ሄዶ ራቁቱን አባቱን ገመና አይቶ ወደ አደባባይ ነው ይዞ የወጣው። ሁለት ወንድሞቹ ግን እንደሱ አላ የኋሊት ሄደው ነው የሸፈኑት። ስለዚህ እግዚአብሔርን ያስደሰቱት እነዚህ ሁለቱ ናቸው። አባት ቢያጠፋም በዚህ ደረጃ ስለ ወንጌል ዋጋ የከፈሉ መከራ ያዩ የታሰሩ የተነቀፉ ቤተክርስቲያንን ለብዙ ዓመት ሲሟገቱ የኖሩትን ሰዎች ለመናገር እኔ ማን ነኝ? በፍጹም አልመጥናቸውም እኮ እነሱ የደረሱበት። ዕብራውያን 11 ላይ እኮ የሚያመጣቸው አባቶችም የተመሰከረላቸው በዚህ ነው የሚላቸው አባቶች እኮ ድካም ነበረባቸው። አብርሃም ሚስቱን እህቴ ናት ብሎ ለሌላ ሰው አሳልፎ የመስጠት ያህል ሄደዋል። ሌሎቹም ድካም ነበረባቸው። ድካማቸውን ግን አይነግረንም። ስትሬንግዛቸውን ነው የሚነግረን። እምነት አላቸው ይለናል። አቅማቸው ውስጣቸው ነበር። የተመሰከረላቸውን ነገር ዓለምን እምቢ ያሉበትን የተውበትን የሄዱበትን የጨከኑበትን ነው የሚያወራልን ዕብራውያን 11 ላይ። እና አባትና ለማክበር ሪሊ ከአስርቱ ትእዛዛት ውስጥ ከበረከት ጋር ተያይዞ የተቀመጠው ኦንሊ አንድ ብቻ ነው። እሱም አባትና እናትን አክብር ብሎ እድሜ በምድር ላይ እንዲረዝም በረከት ተያይዟል። ኤፌሶን 6:2 ላይ መጥቶ እኮ ያንኑ ጳውሎስ አያይዞ ያመጣዋል። ስለዚህ እነዚህ ነገሮች ቢስተካከሉ ሪሊ ብንተው እንቀንስ። አሜን። ኑፋቄ ከሆነ አንድ ነገር ነው። እንትና ቤት ታየ ተብሎ እንዴት ይሰደባል? አባት መብቱ እኮ ነው። ያም እኮ ወንድም ነው። እንዴት አድርጎ ገንዘብ ያርገው ቢባል አንድ ነገር ነው። እና እነዚህ ነገሮች ብዙ ልብ እያሻከሩ ነው። ብዙ ነገሮች እያስባሉ ነው። በጣም አየሩ ላይ ያለው ድምፅ ጥሩ አይደለም። የሶሻል ሚዲያ አጠቃቀማችን ጥሩ አይደለም። እና እሱ ላይ እንደው ቢሰራ፣ መንፈሳዊነታችን ላይ ቢሰራ፣ እግዚአብሔርን የሚፈራ ህይወት ቢበዛልን ሪሊ ጥንቃቄ እናደርጋለን። ኑፋቄ ሲኖር መናገር ይቻላል። ከዛ አለፈ ግን ርኅራኄ የጎደለውና ጭካኔ የተሞላው አካሄድ ይህ መጽሐፍ ቅዱሳዊ በፍጹም በየትኛውም የመጽሐፍ ቅዱስ ትምህርት ውስጥ ሊደገፍ የሚችል አይደለም። በየትኛው እና እግዚአብሔርንም ደስ ማሰኝ ነውና እሱ ስጋት አለኝ። እኔ እሱ ነው የኔ ትልቁ ስጋቴ ከሚዲያ አጠቃቀማችን ጋር ተያይዞ ያየሁት ነገር። የብዙ አባቶችም ስጋት ነው። ብዙዎችም እዚህ ቦታ ላይ መተው ተናግረውታል። እንግዲህ ሰምቶ የሚመለስ ልቦና ደግሞ እግዚአብሔር ለትውልዱ ያድል። ሰሜን አሜሪካ ያሉ አብያተ ክርስቲያናት እንዴት ናቸው? ጳውሎስ እንደሚጠይቅ እኛ ደግሞ ከዚህ ሆነን እስኪ እናንተን እንጠይቅ። በጣም ደስ ይለኛል። አሁን ስላለሁበት እየመራሁትም ስለሆነ ያን ትልቅ ተቋም ስለዛ መናገር በጣም ደስ ይለኛል። የሰሜን አሜሪካ አብያተ ክርስቲያናት ህብረት አሁን ጁላይ 21 ጀምሮ በሚመጣው 1-2 ወር ውስጥ 52ኛውን ዓመት ያከብራል። በዳላስ ማለት ነው። ከ2 ዓመት በፊት 50ኛውን ዓመት አክብሯል። ዮቤልዩ በጣም ደማቅ ወደ 7000 ሰው ገደማ የተገኘበት በጣም ልዩ የሆነ ፕሮግራም አድርጓል እና አቅሙን
አይተናል። በእውነት በጣም እግዚአብሔር ትላልቅ ስራዎችን የሰራበት ተቋም ነው። 52 ዓመት መጓዝ አንድ ተቋም ቀላል አይደለም። ሲጀምር የዛሬ 2 ዓመት እነ ዶክተር ቤተም እዚህ ቀርበው ሲናገሩ ነበር። በእነሱ የተጀመረ አገልግሎት ነው። ቺካጎ ኮንፈረንስ ተማሪዎች ለትምህርት ይሄዱ አብረው እየተገናኙ በአመት አንዴ የጀመሩት ፕሮግራም በ1974 የተጀመረ አገልግሎት ነው። ያ ህብረት ተጠናክሮ ስሙ እየተቀየረ መጥቶ አሁን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በሰሜን አሜሪካ ተብሎ ነው የሚጠራው እና እኛ አሁን የምንመራው ከ90 ያላነሱ አጥቢያዎች ያሉበት ተቋም ነው። ዳይሬክተር አለው፣ ጽህፈት ቤት አለው፣ ጸሐፊ አለን፣ ቦርድ አለው፣ በርካታ ኮሚሽኖች አሉት በስሩ ማለት ነው። ከመቼውም ጊዜ በላይ በተለይ ከኢዮቤልዩ ከበራ ወዲህ ትልቅ ሺፍት አድርጓል። ተቋሙ በጣም ተጠናክሯል። በየከተማው ህብረቶች አሉን። የየከተማው ህብረቶች እንደምታውቂው አንድ ቸርች ከእናት ቸርች እየወጡ ነው ብዙዎቹ የሚጀመሩት። ግን አሁን አንድ እየሆኑ ህብረቶች እየተመጡ ሰላም እየሆነ ነው። ቅሬታዎች እየተፈቱ ነው። እርቅ እየሆነ አንዳንድ ከተማዎች ላይ በሚያስገርም ሁኔታ 2 ቸርቾች መርጅ እያደረጉ አንድ እየሆኑ በዚህ ህብረት ስራ ማለት ነው። ህብረቱ በጣም ወደ ታች ወርዶ ትላልቅ ስራዎችን እየሰራ ነው። በሪጅን ደረጃ አወቃቀሮች አሉን። በዞን ደረጃ አወቃቀሮች አሉን። የመጋቢዎች ደግሞ ህብረት አለ ራሱን የቻለ በዚሁ በህብረቱ በተቋሙ ስር ማለት ነውና በጣም የሚገርም እንቅስቃሴ ነው ያለው። እኛ መካከል ትልቅ ተሃድሶ ሆኗል። እግዚአብሔር በጣም ነው የረዳን። የ50ኛው ዓመት ከበራ ላይ ነው ትኩረት ያደረገው። እረፉ የሚል ዋና ቲም ይዞ ግን በቃ እናክብረው 50 ዓመት የረዳንን አምላክ እናመስግን፣ የከበራ በዓል የከበራ መንፈስ ይኖረው በሚል ነበር የተደረገው። 51ኛው ዴንቨር ሲደረግ ግን ከከበራ ወደ ስራ ነው ያለው። ፍሮም ሴሌብሬሽን ቱ ሚሽን ወደ ተልእኮ እንግባ። አሁን አክብረናል። 50 ዓመት የተጓዝነውን አባቶችን አክብረናል፣ እውቅና ሰጥተናል። በህይወት ላሉ በህይወት ለሌሉ የከበሩ ብለናቸው ሽልማቶችን አድርገናል። ለትዳር አጋሮቻቸው፣ በህይወት ለሌሉ ለቤተሰቦቻቸው የእውቅና እራት አዘጋጅተናል። በ50ኛው ዓመት ከበራ በጣም ደስ የሚል ድባብ የነበረው 50ኛው ዓመት ሲከበር 51ኛው ላይ ወደ ስራ እንሂድ ብለን ስራው ተጀምሯል። እዛ አሜሪካ ሀገር በጣም በርካታ ኮሚሽኖች ተቋቁመዋል። የፕሮፌሽናል ኮሚሽን አለን። በጣም በፕሮፌሽኑ ዓለም እግዚአብሔር በኑሮ የባረካቸውን ሰዎች አሰባስቦ የሚመራ አካል አለ። ለምን? አቅም አላቸው፣ ሪሶርስ አላቸው። ዶክተሮች፣ ኢንጂነሮች፣ ሎየሮች ኢትዮጵያ ውስጥ መጥቀም ይችላሉ። እነሱ ውስጥ ያለውን አቅም ወደ አገር ቤት እንዴት እናመጣዋለን በሚል የፕሮፌሽናል አለን፣ የወጣቶች አለን፣ የልጆች አለን፣ የሴቶች አለን፣ የእርቅና የሰላም አለን። እንደዚህ ብለን በርካታ ኮሚሽኖች ወደ 14 የሚጠጉ የተለያዩ የሚሽን አለን። ሚሽን ላይ የሚሰራ እንደሱ አድርገን እየሰራን ያለነው። በጣም በሪጅን ደረጃ የተዋቀሩ ደግሞ አመራሮች አሉት። ዳይሬክተሩ በጣም እየተጋነ ያለው አገልግሎቱ በጣም ኢፌክቲቭሊ እየሄደ ነው ያለው። እንቅስቃሴው በጣም ጥሩ ነው። ከሁሉ በላይ እግዚአብሔርን የማመሰግነው ጤናማ ህብረቶች እየመጡ ነው። በተወሰነ ደረጃ መገፋፋቶች ነበሩ። ከኔ ጋር አንድ ሰው ወጥቶ ቸርች ሲጀምር ከእናት ቤተክርስቲያን ጋር የመታረቅ እድሉ በጣም የጠበበ ነበር። በየከተማው እንደሱ አይነት ቅሬታዎች ነበሩ፣ ቅይማቶች ነበሩ። እሱ እየተወገደ ነው። አሁን አብረን እንስራ። ዘመኑ እያለቀ ነው። መገፋፋቱ ይበቃናል። በየከተማው ነው የምልሽ። ይሄ ብዙ ከተማ ሆኗል። በዚህ ባለፈው 1 ዓመት ውስጥ እንኳን ብዙ ከተማዎች ላይ እርቅና ሰላም አንድነት መጥቶ የጋራ ኮንፈረንሶችን አድርገዋል። የከተማ ህብረቶች ማለት ነው። እና ህብረቱ በጣም በጠንካራ እንቅስቃሴ ላይ ነው ያለው። መንፈሳዊ አገልግሎቱ በጣም ደስ ይላል። ህብረታችን በጣም ደስ ይላል። በዙም አብረን እንጸልያለን። በተወሰነ ጊዜ እንገናኛለን። እንደገናም እንዳልኩሽ በየዓመቱ ከበራው ይካሄዳል። አሁን በዚህ ዓመት ጌታ ቢፈቅድ ዳላስ ላይ እንገናኛለን። ብዙ ሰው ነው የሚመጣው። በጣም ጥሩ እንቅስቃሴ ላይ ነው ያለው የሰሜን አሜሪካ አገልግሎት። ስለሰማነው መልካም ነገር ሁሉ እግዚአብሔርን እናመሰግናለን። ወንጌልን ሰምቶ የዳነ ሰው ሁሉ እንደ ግለሰብም እንደ ማህበረሰብም አንድ ዕዳ አለበት አይደለም? ያንን የሰማውን የዳነበትን ወንጌል ላልዳኑ ላልሰሙ ሰዎች የማድረስ ዕዳ። እነዚህ አብያተ ክርስቲያናት ከዚህ አንጻርስ በተለይም ደግሞ ኢትዮጵያ ውስጥ ምን እያደረጉ ይገኛሉ? ወንጌልን በማድረስ በሚሽን አቅጣጫ ምን እየተሰራ?
አንዱ በእኛ በዚህ በህብረቱ ስር የሚሽን ኮሚሽን የሚባል አለ። አንድ የተቋቋመበትም ዓላማ ሚሽናል እንሁን የሚል ነው። ቅድም ያልኩሽ ደግሞ KMA ብለን 7 ወንድሞች የጀመርነው ህብረት አለ። አሁን 9 ሆነናል። 2 ወንድሞች ተጨምረዋል። እያደገ ነው። እንገናኛለን በአካል ኦርላንዶ ላይ በዚህ ዓመት ጌታ ቢፈቅድ መጋቢዎችን ጠርተን ሚሽናል እንሁን የሚል ምንድነው ይሄኛው KMA የሚያደርገው? አጥቢያ ቤተክርስቲያናት አቅማቸውን ወደ አገራቸው እንዲያመጡ ተልእኮ ውስጥ እንዲገቡ ሚሽን ውስጥ እንዲገቡ የሚያደርግ ስራ ነው የሚሰራው። ለምሳሌ አንድ አጥቢያ ቤተክርስቲያን 10 ሚስዮናዊ እልካለሁ ብትል ማች የሚያደርግ አካል አለ። እኔ 10 ጨምርላችኋለሁ። ለምንድነው ዓላማው? ለሚሽን ስራ እንዲነሳሱ ማለት ነው። ስለዚህ አብዛኛው ሰሜን አሜሪካ ውስጥ ያሉ አጥቢያ ቤተክርስቲያናት በአንድም በሌላም ኢትዮጵያ ውስጥ የሆነ ስራ ጀምረዋል። አፋር ውስጥ የሚሰሩ አሉ፣ የሆነ ሶማሌ ክልል የሚሰሩ አሉ፣ ደቡብ ላይ የሚሰሩ አሉ፣ ገጠር ውስጥ አዲስ አበባ አካባቢ የሚሰሩ አሉ። ቸርችን ፕላንት እያደረጉ ያሉ መጋቢዎች አሉ። አሁን ባለፈው ኤፕሪልና ማርች በርካታ መጋቢዎች መጥተው ነበር ከአሜሪካ ጋር ፕሮግራሞች ነበሯቸው ሚሽናል የሆኑ ስራዎችን ለመስራት። ስለዚህ ለአገርም እንኳን ትልቅ የኢኮኖሚ መነቃቃት የሚያመጣ ነገር ነው እየሆነ ያለው። ሁሉም ሪሶርሱን ይዞ እየመጣ ነው። አንዳንድ ቸርቾች ያላቸው በጀት በጣም ከባድ ነው። እዚህ ሀገር ለመስራት የሚመድቡት በጀት በመቶ ሺዎች የሚቆጠር ዶላር ነው ኢንቨስት የሚያደርጉት። ትምህርት ቤት ያላቸው አሉ፣ መጽሐፍ ቅዱስ ትምህርት ቤት ያላቸው አሉ፣ የሚሽን ትሬኒንግ ያላቸው አሉ። በጣም የሚገርም ስራ የሚሰሩ ማለት ነው። ስለዚህ ሰሜን አሜሪካ ያሉ አብዛኛው ቸርች ሚሽናል እየሆነ ነው። እዚህ መጥቶ ወንጌል እንዲሰራ ተልእኮ እንዲኖር እኛ በኔም አጥቢያ ደረጃ ብዙ ስራዎችን ሰርተናል። የእስረኞች አገልግሎት የሚባል አለ። መራቤቴ ላይ ከመሰረተ ክርስቶስ ቤተክርስቲያን ጋር ለብዙ ዓመታት በጀት መድበን ስንሰራ ቆይተናል። ሚስዮናውያንን ደግሞ እንደዚሁ አሰማርተን ስናገለግል ሰሜን ላይ ሚሽነሪዎችን ስንረዳ ቆይተናል። አሁንም ሰሜን ላይ አንድ ቦታ ላይ ህፃናትን እንርዳ የሚል ራዕይ ይዘን በዚህ ዓመት እሱን ለመጀመር እንቅስቃሴ ላይ ነው የምንገኘው። በአንድም በሌላም ደስ በሚል ሁኔታ ቸርቾች እዚህ የመጡ መንፈሳዊ ስራ እየሰሩ ነው፣ እያገዙ ነው። አጥቢያዎችን ያግዛሉ፣ ይረዳሉ። አንዳንዶች ህንፃ መግዛት ፈልገው ከሰሜን አሜሪካ ቸርቾች ድጋፍ ያገኙ ብዙ ቸርቾች አሉ። አቅም አጥተው የአቅም እጥረት ገጥሞናል አግዙን በሚል ማለት ነው። ስለዚህ እዛም ብንሆን እንኳን ልባችን እዚህ ነው ያለው። እኔም አሁን የመጣሁት ይሄንን መጽሐፍ ማስመረቅ ብቻ ሳይሆን የሚሽን ፕሮግራም ይዘን የመጣ ነው። የKMA 7 ወዳጆች እዚህ ነበርን ሁላችንም። ድሬዳዋ ላይ ትሬኒንግ እንሰጥ ነበር፣ ጅማ ላይ ትሬኒንግ እንሰጥ ነበር፣ አዲስ አበባም ላይ ፕሮግራሞች ነበሩን። ይሄን የምናደርገው ከሚሽን ልብ የተነሳ ነው። እሱ በጣም ደስ በሚል ሁኔታ ነው ያለው እኛ ጋር ማለት ነው። ቅድም ከ14 የሚጠጉ ኮሚሽኖች አሉ ብለህን ነበርና ከነዛ መካከል ደግሞ የህፃናትና የወጣቶችን ኮሚሽን እንዳለ ነግረህናል። አንዱ ሁልጊዜ የሚነሳው ችግር የትውልድ ክፍተት ተፈጥሯል። የአባቶቻችንን ራዕይ፣ ሀሳባቸውን፣ ዓላማቸውን በትክክል አልተቀባበልንም የሚል አይነት ችግር ብዙ ጊዜ ይነሳልና ያንን ከማድረግ አንጻር እናንተስ በተተኪው ትውልድ ላይ ምን እየሰራችሁ? በጣም ጥሩ ጥያቄ ነው ያነሳሽው። ውስጤም ያለ ሸክም ሆኖ ልቤ ውስጥ የተቀመጠ የሰሜን አሜሪካን ቤተክርስቲያን እግዚአብሔር ያባነናቸው ይመስለኛል። አሁን በትውልድ ዙሪያ የኛ የህፃናት ኮሚሽን በሚል የሚመራው ቲም አለ። ልጆችን ወላጆች እንዴት ማሳደግ እንዳለባቸው ሊያስታጥቁ የሚችሉ ደግሞ አኑዋል ፕሮግራማችን ላይ ከልጆች ጋር ተያይዞ አንዳንድ ጥናቶች እንዲቀርቡ የሚደረግበት ሰፋ ያለ ስራ ይሰራበታል። በአጥቢያ ደረጃ ግን አብዛኛው አጥቢያ ቤተክርስቲያን ነቅተዋል። አሁን የኢሚግራንቱ ነገር እየቀነሰ እየመጣ ነው። ድሮ ዲቪ ያመጣቸው ነበር፣ የፋሚሊ ሪዩኒየን ያመጣቸው ነበር። አብዛኛው ቸርቾች የሚያድጉት እውነት ለመናገር ሪሎኬት በሚያደርጉና በሚወለዱ ነው። ባዮሎጂካል ግሮዝ እና ይሄ ደግሞ ሙቭ አድርገው የሚመጡ አለ። እሱ ነው የአውትሪቹ በጣም ጥቂት ፐርሰንት ነው። በወንጌል ስርጭት ሰው ጌታን ተቀብሎ አሜሪካ ሀገር የቤተ ክርስቲያን አካል ሆኖ የሚያድገው በጣም ጥቂት ነው አለ። ሬር ነምበር ነው። ስለዚህ ምን እየሆነ ይሄዳል? አሁን ኢሚግራንቱ እየቀነሰ አሁን ራሱ የአሜሪካ መንግስት እያወጣ ያለው ፖሊሲ ብዙ ሰው እንዳይመጣ የሚያደርግ ፖሊሲ እየወጣ ነው። ስለዚህ ዲቪ እየቀረ ነው። የሚመጡ ሰዎች ይጠፋሉ ከዚህ በኋላ። ሰው ደግሞ እድሜው እየገፋ ይሄዳል።
ወደ ጌታ አሁን የምዕራባውያን ቸርቾች ባዶ እየሆኑ የመጡበት አንዱ ችግር ትውልድ ላይ ያለ መስራት። ቀጣይ ትውልዱ ቤተክርስቲያን ውስጥ የለም፣ ጠፍቷል። እሱ እንዳይገጥመን ምን እናድርግ የሚል በየአጥቢያው ስትራቴጂክ ፕላኖች እየተሰሩ ነው። እነዚህ ልጆች ቸርች ውስጥ እንዲቆዩ እንዴት እናርግ፣ ነገ እኛን እንዲረከቡ እንዴት እናርግ የሚል ውይይቶች እየተካሄዱ ነው። እነዚህ ውይይቶች ደግሞ ወደ ፍሬ እየመጡ ነው። አንዳንድ ቸርቾች አሁን የእንግሊዘኛ ቸርች ከፍተዋል። ኦፍኮርስ ልጆቹ የሚገለገሉት በእንግሊዘኛ ቢሆንም እንኳን ቸርች እንዲኖራቸው ያስፈልጋል የሚለው ግንዛቤ ላይ ተደርሷል። ልጆቹ የፈርስት ጄኔሬሽኑን ቸርች የእኛን ቸርች የሚያዩት የኢትዮጵያ ነው ብለው ስለሚያስቡ ኦፍኮርስ እነሱ ኢትዮጵያዊነት ቢኖርባቸውም ነጭ ጓደኛ አላቸው፣ ጥቁር ጓደኛ አላቸው። እንዲህ አይነት መድረክ ላይ ይዘው ለመምጣት ይሳቀቃሉ። የኔ የሚሉት ቸርች አይደለም። ስለዚህ ለልጆቻችን የኔ የሚሉትን ቸርች እንስጣቸው። ራሳቸው የሚመሩትን፣ ራሳቸው የሚያስተዳድሩትን፣ ነገ ሐኪም ይሆናሉ፣ ነገ ኢንጂነር ይሆናሉ፣ ነገ የአይቲ ስፔሻሊስት ይሆናሉ፣ ዕውቀታቸው ይጨምራል፣ አስራታቸውን መስጠት ይችላሉ። ቸርች ግን የራሳችን ነው ብለው የሚያስቡትን እንስጣቸው በሚል በብዙ ቦታ ተጀምሯል። እኛም ቤተክርስቲያን ካንሳስ ውስጥ ተጀምሯል። ስለዚህ ትውልድ ላይ ትኩረት እየተደረገ ነው። በጣም በሚገርም ሁኔታ ሊያመልጡን ነው። አንዳንዶቹ ኮሌጅ ከሄዱ በኋላ ወደ ቸርች አይመለሱ። ምክንያቱም ይታይሽ ከሰንዴ ስኩል ጀምሮ ያደገ ልጅ 12ኛ ክፍል እስኪደርስ በአንድ ሲስተም ውስጥ ነው የሚቆየው። 12ኛ ክፍል ከደረሰ በኋላ ከዘጠነኛዎች ጋር ከሚድል ስኩሎች ጋር መቀመጥ ራሱ ይደብረዋል። እድሜው አይደለም፣ ደስ አይለው። ኮሌጅ ደግሞ ሲሄድ ተመልሶ መጥቶ የሚያመልከው 12ኛ ዘጠነኛዎቹ ከሚያመልኩበት ክፍል ውስጥ ነው የሚገባው ማለት ከኮሌጅ ሲመጣ እስቲል የኔ የሚለው ስሜት አይሰማው። በእድሜ ከነዚህ ታናናሾቹ ናቸው፣ የሱ ኩዮች አይደሉም። እዛው ሲስተም ድሮ የሚያውቀው ሲስተም ውስጥ ነው የሚመጣው። ይሄ በጣም ወጣቶቻችንን እያሳጣን መጥቷል። ስለዚህ ቤተክርስቲያን ይኑራቸው፣ የኔ የሚሉት በራሳቸው የሚመራ ይኑራቸው የሚል በየቦታው ተጀምሯል። እኛም ጋር ኦልሞስት ጥናቶች ተደርገዋል፣ ዝግጅቶች ተጀምረዋል፣ ጸሎት እየተደረገ ነው። በቃ ትውልዱ ልጆቼ ሲያድጉ ቸርች አለኝ ብለው የሚሄዱት እዛኛው ቸርች ይሆናል። ስሙ እንኳን ኢትዮጵያ የሚል አይኖርበትም። ምክንያቱም የወንጌልም ስራ የሚሰራበት ሁሉንም የሚያካትት ነጩንም ጥቁሩንም ወደ ክርስቶስ ሲያመጡ እዛ የኛ ብለው የሚቀበሉበት ቦታ ላይ እንዲሰራ የሚያደርግ ኒውትራል ስም ያለው ቸርች እየተሰራ ነው ያለው። እግዚአብሔር በዚህ በጣም ትልቅ መነቃቃትን አምጥቷል። ኦፍኮርስ ክፍተቶች አሉ፣ የአገልጋይ እጥረቶች አሉ። አንዱ ፈተናችን ዩዝ ፓስተሮች ቶሎ ሪዛይን ያደርጋሉ፣ ፍራስትሬት ያደርጋሉ። የኛ ኮሚኒቲ ግሬትፉል አይደለም፣ አመስጋኝ አይደለም። ወጣቶቻችን ኤክስፔክት የሚያደርጉት ነገር አለ። እኔ ወደ 3 አገልጋይ ሪዛይን አድርጎብኛል በአጭር ጊዜ ዩዝ ሊደሮች ማለት ነው። በቃ 2ቱ በተለይ ወዲያው ነው ሪዛይን ያደረኩት። በቃ እንዴት ያለው ሲስተም ኢንቫይቲንግ አይሆንላቸውም። ከወላጆቻቸው የወጣቶቹ ወላጆች የሚያሳዩቸው ጀስቸር ዲስአፖይንት ያደርጋቸዋል። አይ እኔ ምን እዚህ አዳረቀኝ ሌላ ስራ አልሰራም ብለው ይወጣሉ። እሱ ፈተና አለብን። እሱ ትልቅ ተግዳሮት አለ። እሱ ላይ ለመስራት እየተሞከረ ነው። ፕሬዘንቴሽኖች ከወላጆች ጋር ስብሰባዎች ይደረጋሉ፣ ውይይቶች ይደረጋሉ። ኢንካሬጅ አድርጓቸው፣ ፖስት ካርድ ስጧቸው፣ ታንኪዩ ልጆችን ስለምታስተምር በሏቸው። ያን ጊዜ ልጆቹ እየተነቃቁ ይሄዳሉ እንጂ ነቀፋ አይችሉም። የአሜሪካ ልጆች በጭራሽ ትንሽ ኮሜንት አይመቻቸውም። በፍቅር ነው የምታሳያቸው ማቹር እስኪያደርጉ ድረስ። ወጣቶችንም የሚመሩት በ20ዎቹ ዕድሜ ያሉ ልጆች ስለሆኑ ማለት ነው። እና ከዛ ተግዳሮት በስተቀር ያለው እንቅስቃሴ በጣም በጣም ግሩም የሆነ እንቅስቃሴ አለ። ተስፋ ሰጪ ነው። ዋው በጣም ደስ ይላል። እንደው የካንሳስ ቤተክርስቲያን ምን ነው ዝም አለን እንዳይሉ ዋና መጋቢያቸውን አቅርቤ እኔም ሰላምታዬንም ለኔም አድርስልኝ እንደ ኒቆዲሞስ ሾው የከበረ ሰላምታዬን ልክ ያለሁኝ። አንተም ደግሞ ሰላም እንድትላቸው ኢንካሬጅ እንድታደርጋቸው ካንሳሶችን እንድታናገር እድል ስጥ። በጣም ደስ ብሎኛል። ለመጀመሪያ ጊዜ ካንሳስ ከገባው ለ5 ሳምንት ተከታታይ ስወጣ ማለት ነው በደስታ ነው የወጣሁት። ጸልየውልኝ ይሄን መጽሐፍም እንደማሳትም እንደገናም ደግሞ መጽሐፉንም ማሰራጨትም ስላለ መቆየት የግድ ስለሆነ በደስታ ባርከው ጸልየው ነው የሸኙኝ።
አሁንም እሰማለሁ በየቀኑ ጸሎት አለ በቤተ ክርስቲያናችን የስልክ ጸሎት በአካል የመገናኘት ጸሎት አለ እኔን እያሰቡ ይጸልያሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ ካንሳሶች ነገ ነው ፍላይቴ ተመልሼ በመሄጃዬ ዋዜማ ነው ኒቆዲሞስ የመጣሁት በጣም ደስ ብሎኛል ትጂ ጌታን በጣም ነው ማመሰግነው ደግሞ ማገለግላችሁ ቅዱሳን እግዚአብሔር ይባርካችሁ በጣም ናፍቃችሁኛል እናንተን ለማየት ውድ ባለቤቴን ልጆቼን ለማየት ጓጉቻለሁ ቶሎ እንገናኛለን መጽሐፉን ሰዎች የሚያገኙበትን አድራሻና እንደው የመጨረሻ መልእክት አለኝ የምትለው ወይም ማመስገን የምትፈልገውም ሰው ካለ እድል ስጥ መጽሐፉ በገርጂ አማኑኤል ቤተክርስቲያን ነው የሚገኘው እዛ መጽሐፉን ኃላፊነት የወሰደ ወንድም አለ ምናልባት የሱን ቁጥር በኋላ ስክሪን ላይ ማውጣት ከተቻለ መስጠት ይችላልሁኝ እሱ ጋር ደውለው መውሰድ ይችላሉ አለ የተወሰነ ኮፒ በእውነት የመጽሐፉን የምርቃት ፕሮግራም በተመለከተ ሰፊ ስራ ይሰራልኝ ፓስተር ዘርዬ ነው የገርጂ አማኑኤል ቤተክርስቲያን በጣም ጎበዝ ነው በእውነት አንድ ነገር አንድ ፕሮጀክት እጁ ከገባ ጥንቅቅ አርጎ ጥሩ ስራ የሚሰራ ወንድም ነው በጣም አስደንቆኛል ከሱ ጋር ፓስተር ሄኖክ አለ ፓስተር ሳሚ ያግዘውታል እና በጣም በሚገርም ሁኔታ ጥሩ በሆነ ደማቅ ባለው መጽሐፉ የተመረቀው ፓስተር ዘርዬን የገርጂን አማኑኤል ቤተክርስቲያንን ፓስተር ሄኒንና የአርሞኒየም ቤተክርስቲያን መዘምራንን አገልጋዮችን በጣም ማመስገን ፈልጋለሁ ቦታው እንድጠቀም ደግሞ የፈቀደልኝን ፓስተር ሞን የዩጎ ቤተክርስቲያን ዋና መጋቢን ማመስገን ፈልጋለሁ እንደዚሁም ደግሞ የዘጻት ኳይሮችን ሐዋርያው ዮሐንስ እንዲያገለግሉ ሱደው የጋበዘልኝ በነገርኩት ጊዜ በደስታ ነው መተው ያገለገሉት በእለቱ የተገኙትንም እንግዶች የቤተክርስቲያን መሪዎች በጣም ማመስገን ፈልጋለሁ በስቴዲየም ደግሞ እንዳገለግል እድል የሰጠኝን የዚህ የኢትዮጵያ ወንጌላውያን አብያተ ክርስቲያናትን ፕሬዝዳንት መጋቢ ደረጀንም ማመስገን ፈልጋለሁ በጣም ቆይታዬ በጣም ግሩም ነበር ጥሩ ጊዜ ነው እግዚአብሔር የሰጠኝ ደስ ብሎኝ ነው የምመለሰው ኢትዮጵያዊው ጃንደረባ መንገዱን ደስ ብሎት ሄደ እንደሚል ደስ እያለኝ ነው መንገዴን የሚሄደው ማስተላለፍ የምፈልገው መልእክት የተራራውን ትምህርት እንድንኖር እግዚአብሔር ይርዳን አሜን እሱን ለመኖር ሁላችንም እንትጋ የሚል መልእክት ነው ማስተላለፍ የምፈልገው አንቺንም ማመስገን ፈልጋለሁ የኒቆዲሞስንም አገልግሎት በእውነት ማመስገን ፈልጋለሁ እግዚአብሔር ይባርክሽ እግዚአብሔር ይባርካችሁ ደስ ብሎኛል በጣም ደስ ብሎናል እኛም እንደው አንድ ማለት የምፈልገው ነገር አንተን ኢንተርቪው እንዳደርግህ ስላንተ ምስክርነት የነገሩኝ ሰዎች የሰማሁትን አይቻለሁ ማለት ፈልጋለሁ የእውነት ለመገናኘትና ለማውራት ያለ ተነሳሽነትና ትህትና በጣም አስደንቆኛል ከዛም ባለፈ ደግሞ ያው ሀገራችን ላይ ያለው የመብራት መቆራረጥ ይታወቃልና ከዚህ ከተጣበበ ጊዜ መሄጃ ደርሶ መብራት እየተቆራረጠ አንድ ቀን ቢያባክንብህም ግን ታግሰህ በውስጥ ያለውን መልእክት ልታካፍለን በፍጹም ትህትና አትጨነቁ ችግር የለውም ረዳለሁኝ ብለህ ሐሳብህን ስላካፈልከን እንደ ኒቆዲሞስ ሾም እኔም በግሌ እግዚአብሔር ያክብርልን በጣም እናመሰግናለን እግዚአብሔር ያክብርልን ፓስተር አሜን የተወዳጁ ተመልካቾች የዛሬ ቆይታ ይሄንን ይመስል ነበር ብዙ ነገሮች እንደተጠቀማችሁ ተስፋ አደርጋለሁኝ አዘጋጅና አቅራቢያ ትግስት እጅጉ ነበርኩኝ በሚቀጥለው ሳምንት ከሌላ እንግዳ ጋር ተጠብቃችኋለሁኝ መልካም ሳምንት